ሶስት አይነት ዛፎች ናቸው የሆሳዕና ዕለት ጌታ የተመሰገነባቸው። ክርስቶስ ለሰው እየታዘዘ ስላደገ ከአባቱ አላነሰም። አንተም ለሰዎች ስለታዘዝክ ስለተላክ ሰዎች የበለጡ አይምሰልህ፣ አንተ የተዋረድክ አይምሰልህ። ለዚህ ነው ጌታ ለሐዋርያት ምን አላቸው? ከእናንተ ታላቅ መሆን የሚፈልግ ሰው ካለ የእናንተ ታዛዥ ይሁን ያለ። የለመደ ልማድ በጣም አስቸጋሪ ነው። አሁን መሮጥ የለመደ ሰው መቀመጥ አይወድም። ማውራት የለመደ ሰው ዝም ማለት አይወድም። ልማድ ክፉ ነው። መዝፈን የፈለገ ሰው መዘመር እንዴት ይቻለዋል? ማማት የፈለገ ሰው ቢያንስ ሐሜት አይሁንብኝ እንጂ ብሎ ያማል እንጂ አይተወውም። ስለዚህ ተመልክ፣ ልማድ ክፉ ነው። በእንደዚህ ያለ የታሰረውን ሁሉ ፈታችሁ አምጡ አላቸው። አሁን ዛሬ ከአህያ እንብሳለን አንብስ? እስቲ ንገሩ። በጣም እንብሳለን። እናንተ ዝም ብትሉ እኔ እነግራችኋለሁ። ይሁን እንዲያው እወዳችኋለሁ እንጂ አልፈራችሁ። እውነቴን ነው። ከአህያ ብሰናል። ለምን? አህያ ልፍታሽ ሲሏት አልተራገጠችም። እናንተ እንፍታችሁ ብንላችሁ ትራገጣላችሁ። መራገጥ ምንድን ነው? አትስረቅ፣ እምቢ መስረቅ። ደግሞ ጠበቅ ያለ ትምህርት ወይም ስብከት ከምን ዝም ብለው ይጨቀጭቁናል። ዝም ብለው እነሱ ማኑን ነው ትላላችሁ። በሉ እኔ የምንጨንቅ በሉ። ነገ የሚያዋጣችሁን እነግራችኋለሁ። የሚያድናችሁን በክርስቶስ ቀኝ የሚያቆመው ጌታቸው ይፈልጋቸዋል። ይህ በጣም እኔ የሚደንቀኝ ቃል ነው። ይፈልጋቸዋል ለምን ማለት ነው? ጌታቸው ይፈልጋቸዋል። እኛ ባለቤት ያለን ሰዎች ያስብልን አካል አለ። ታስረንም ያስብልናል እግዚአብሔር የማይፈልገው ሰው በምድር ላይ አይገኝም። ኦርቶዶክስ ተዋሕዶ ከሌሎቹ በክርስቶስ ስም ከተመሰረቱ ድርጅቶች ይልቅ ልዩና ቅድስት ቤተ ክርስቲያን ናት ብለን የምናምናት የእኛ ስለሆነች በደጋፊነት ተነስተን ሳይሆን የሐዋርያት መሰረት ስላላት ነው። ሆሳዕና ለወልደ ዳዊት እንበል። ሆሳዕና በአርያም፣ የዳዊት ልጅ ሆይ ማረኝ። ድገሙት። የዳዊት ልጅ ሆይ ማረኝ። የዳዊት ልጅ ሆይ አባቶቻችን፣ በቅድሚያ የተከበሩ አባታችን ሊቀ ኅሩያን ቆሞስ አባ ዘዳዊት የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን መምህራን፣ ካህናት፣ ዲያቆናት፣ እግዚአብሔርን የምትወዱት ይልቁንም እግዚአብሔር የሚወዳችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በሀብት ስቦ በረድኤት አቅርቦ በዚህ ቦታ የሰበሰበን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁንም እግዚአብሔር በቸርነቱ እንኳን ለዚህ ቀን በሰላም አደረሳችሁ። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። አንድ ቀድሜ የምነግራችሁ ነገር፣ በተቻላችሁ መጠን እዚህ ባላችሁበት ሰዓት ሁሉ ከራሳችሁ ጋር ለመሆን ሞክሩ። ራሳችሁን ሰብስቡት። አንድ ሰዓት ምንም ሳታዳምጡ ከምትቀመጡ 5 ደቂቃ ጥሩ አድርጋችሁ አዳምጣችሁ ወጣችሁ ብትሄዱ ይሻላል። ዝም ብላችሁ አይናችሁም ልባችሁም እንዳይባክንባችሁ ብዬ ነው። እና ራሳችሁን ሰብስባችሁ ለነፍሳችሁ ስንቅ የሚሆነውን እግዚአብሔር ያዘጋጀውን ቃል እግዚአብሔር ይዛችሁ እንድትሄዱ ብዬ ነው። ዛሬ እንግዲህ ሆሳዕና ነው። ሆሳዕና በሚል ርዕስ ነው የምንማማረው። እስኪ ሆሳዕና በሉ ሁላችሁ። ይሄ ወሬውም ምኑም እንዲቆም እንቅልፉም እንዲለቃችሁ ከድካምም እንድትበረቱ ሆሳዕና በሉ። ሆሳዕና በአርያም በሉ። በደንብ ድምፅ ጨምሩበት። አያችሁ፣ አሁን ትንሽ ድምፅ ቀነሰ። እንደገና እስኪ በሉ ሆሳዕና በአርያም። እሺ፣ የማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ ነው። ዛሬ እንግዲህ እሁዱ ሆሳዕና ነው። ለምንድን ነው ሆሳዕና የተባለው? ይሄንን ታሪክ የዛሬ ዓመት ሰው ቢጠይቃችሁ ለሰው ማስረዳት ይገባችኋል፣ ክርስቲያን እንደመሆናችሁ ማለት ነው።
ምን ማለት ነው ሆሳዕና? የዛሬው እሑድ ለምንድን ነው ሆሳዕና የተባለው? ለምንድን ነውስ የምንሰበሰበው? ለምንድን ነው እንደዚህ አይነት ነገር የምንይዘው? ይህንን ሁሉ ትርጉሙን አውቀን ክርስቲያን የሚሰራውን አውቆ የሚሰራ ነው፣ በእግዚአብሔር አምሳል ስለተፈጠረ ማለት እና ይህንን እንድታውቁ ልብ ብላችሁ ስሙኝ። ለሁሉም እግዚአብሔር ከሁላችን ጋር ይሁን። ወቀሪቦ እግዚእ ኢየሱስ ኢየሩሳሌም በጽሐ ቤተፋጌ እንተ ገቦ ደብረ ዘይት። ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሩሳሌም በቀረበ ጊዜ በደብረ ዘይት ጎን በሚሆን ቤተፋጌ ከሚባል ቦታ ደረሰ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከስቅለቱ በፊት ዓርብ ሊሰቀል እሁድ ማለት ነው። እሁድ ቀደም ብሎ ቅዳሜ እሑድ አጥቢያ ሌሊቱን ቤተፋጌ ከሚባል ቦታ ላይ ደረሰ። ማን? ጌታችን። በየት? በደብረ ዘይት አጠገብ። ስሙ ማን ይባላል? ቤተፋጌ። እዚያ ቦታ ላይ ሲደርስ ደቀ መዛሙርቱን እንዲህ አላቸው፣ ወይቤሎሙ እግዚእ ኢየሱስ ወምዝ ፈነወ እግዚእ ኢየሱስ ክልኤተ ማርዳይሁ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለት ተማሪዎቹን መርጦ እንዲህ አላቸው፣ ሁሩ ሀገረ ዘቅድሜክሙ፣ ወደፊታችሁ ወዳለው ሀገር ሂዱ፣ ወትረክቡ እድግተ እስርተ ምስለ እዋላ፣ ከውርንጫዋ ጋር የታሰረች አህያ ታገኛላችሁ። ፍትሕዎሙ ወአምጽእዎሙ ሊተ፣ እናቲቱንም ግልገሏንም ፈታችሁ አምጡልኝ አላቸው። እመሞ ዘይቤለክሙ ምንተ ትገብሩ፣ እናንተ ሰዎች የታሰረ አህያ የምትፈቱ ምን እያደረጋችሁ ነው የሚላችሁ ሰው ካለ በሉ እግዚኦሙ ይፈቅዶሙ፣ ባለቤታቸው ጌታቸው ይፈልጋችኋል በሉ። ውእተ ጊዜ ይፌልሁክሙ፣ ያን ጊዜ አህዮቹን ስትፈቱ ለምንድን ነው እነዚህን አህዮች የምትፈቱ የሚላችሁ ሰው ከመጣ ባለቤታቸው አምጡ ብሎናል በሉ። ሰዎቹም ይሰዷቸዋል። ወዝንቱ ኩሉ ዘኮነ ከመ ይትፈጸም ዘተብህለ በነቢይ በልቡ አልወለተ ጽዮን ነዋ ንጉሥኪ ይመጽእ ኀቤኪ ጻድቅ ወየዋህ እንዘ ይጽያን ዲበ እድግት ወዲበ እዋላ። ይህ ሁሉ የተፈጸመው እንደዚህ ያደረገው በነቢይ በዘካርያስ የተነገረው ትንቢት ይደርስ ዘንድ ነው። ምን የሚል? የጽዮን ልጅ እንዲህ በሏት፣ እነሆ ጻድቅና የዋህ የሚሆን ንጉሥሽ በአህያዋና በውርንጫዋ ላይ ተጭኖ ወደ አንቺ ይመጣል ተብሎ በነቢይ የተነገረው ይፈጸም ዘንድ ጌታችን አህያ አምጡልኝ አለ። ወገቡ አርዳይሁ በከመ አዘዞሙ እግዚእ ኢየሱስ፣ ደቀ መዛሙርቱም ጌታችን እንዳዘዛቸው ሄደው ወደ ፊታቸው ወዳለው ሀገር ሄደው አንዲት እናት አህያ ከነውርንጫዋ ታስራ አገኙ። ያችን አህያ ፈትተው ለጌታ አመጡለት። ወረሃኑ አልባሲሆሙ በላዕሌሆሙ፣ ቅዱሳን ሐዋርያት ልብሳቸውን መደረቢያቸውን ከአህዮቹ ላይ አነጠፉለት። ወተጽእነ ዲቤሆሙ፣ ጌታችንም በሁለቱ አህዮች ተጫነባቸው። እናቲቱ ሁለት ነገር እናስታውላለን እንዴት አድርጎ እንደተጫናቸው። ግልገሊቱ ዝቅ ያለች ናት፣ እናቲቱ ከፍ ያለች ናት። እሱ ባወቀ ግን ከፍና ዝቅ ሳይሉ ሁለቱን እንደ በሬ ጠምዶ በአንድ ላይ ተጭኗቸዋል። አንድ ደግሞ ውርንጫ ጭነት ያለመደች ናት። እሱ ሲፈቅድ ግን መጫ ያለመደች ውርንጫ ጠባይ አይኗት ተገዝታ ለሱ ታዘዘች። ከቤተፋጌ እስከ ቤተ መቅደስ 16 ምዕራፍ ነው።
አንድ ምዕራፍ የሚባለው የወንድ የሴት መልክ የሚለዩበት ቦታ ነው ይላል። ያ ናት የሚባልበት ቦታ ዓይናችን ሰው መለየት እስከሚችልበት ያለው ርቀት በመጽሐፍ ቋንቋ አንድ ምዕራፍ ይባላል። ከቤተፋጌ እስከ ቤተ መቅደስ ድረስ 16 ምዕራፍ ነው። ጌታ ሰው መሆኑን ለማጠየቅ ተመቸ ብሎ ሁሉን አይጠቀምምና 14ቱን በእግሩ ሄደ። 2ቱን ምዕራፍ በእናቲቱ ሄደ። 2ቱን ምዕራፍ በእናቲቱ ከሄደ በኋላ መቅደሱን 3 ጊዜ ዙሮ በውርንጫይቱ ገብቷል። ይህ 16 ምዕራፍ ይሆናል። ከዚህ በኋላ ይህንን ሲያደርግ በአህያ ላይ ተጭኖ ሲሄድ ሌሎቹ ሕዝቦች ምን አደረጉ? ወነጸፉ አልባሲሆሙ ውስተ ፍኖት፣ እንኳን አንተ የተጫንክባት አህያ እንኳን መሬት ልትነካ አይገባትም ብለው ለአህያይቱ ልብሳቸውን አነጠፉለት። ሐዋርያት ከአህያይቱ ላይ ነው ያነጠፉ። ሕዝቡ ደግሞ ምን አደረጉ? ለአህያይቱ አነጠፉላት። አህያይቱ በመሬት ላይ አትሄድም ብለው። አንዳንዶቹ ደግሞ ምን አሉ? ወቦ ካልአን ሕዝብ እለመጠጡ አይጹቀ ይላል። ሌሎቹ ደግሞ ሙስተጸው። ሌሎቹ ደግሞ ምን አደረጉ? ከወይራው ይኸው እንደዚህ ከዘንባባው በዕለቱ ጌታ ተቆርጦ የተመሰገነበት ዛፍ ነው። ይሄ 3 አይነት ዛፎች ናቸው። የሆሳዕና ዕለት ጌታ የተመሰገነባቸው። ልብሳቸውን ማንጠፍ ያልቻሉ ሰዎች ደግሞ ቅጠል እየቆረጡ አነጠፉለት። አንዱ ዘንባባ ነው፣ አንዱ ወይራ ነው፣ አንዱ ደግሞ ምንድን ነው? ተምር ይባላል። የተምር ዛፍ ነው። እነዚህ 3ቱን አነጠፉለት። ከዚህ በኋላ በፊት ያሉትም እለሂ ያሐውሩ ወለሂ ይተልው፣ አህያይቱን እየመሩ የሚሄዱ ነበሩ። ከአህያይቱ በኋላ የሚከተሉ ነበሩ። አህያይቱን የሚመሩትም ሆሳዕና ለወልደ ዳዊት ይላል። አህያይቱን የሚከተሉትም ሆሳዕና ለወልደ ዳዊት፣ ለዳዊት ልጅ ሆሳዕና መባል ይገባዋል። ሆሳዕና ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ ቡሩክ ነው። ሆሳዕና በአርያም፣ በአርያም ለእርሱ ምስጋና ይገባል እያሉ አመሰገኑት። ሕፃናት ተሰብስበው በዛሬ ቀን ጌታችንን ሆሳዕና በአርያም፣ ሆሳዕና በአርያም እያሉ አመስግነዋል። ሕፃናት የሚባሉት እንደነዚህ ሕፃናት ብቻ አይደለም። የ40 ቀን ሕፃናት ቤተ መቅደስ በብሉይ ኪዳን ቤተ መቅደስ መግባት የሚቻለው በ40 ቀን ነው። 40 ቀን መዋዕለ ልደት ተፈጽሞላቸው ቤተ መቅደስ የገቡ ሕፃናት እናታቸው ልጄ ምን ሆነ እያሉ እየደነገጡ የ40 ቀን ሕፃን አፉ ሲፈታ ያስደነግጣል። የእናቱን ጡት እናቱ ስታጎርሰው ጡቱን እየተወ ሆሳዕና በአርያም ብሏል። የ40 ቀን ሕፃናት የ80 ቀን ሴቶች ሕፃናት ሆሳዕና በአርያም እያሉ ፈጣሪያቸውን ለይተውት አውቀውት አመስግነውታል። ታዲያ በዚህ ጊዜ ቀናተኞች ጸሐፍት ፈሪሳውያን መጥተው እነዚህ ሰዎች የሚሉትን አሰማም እንዲ ያለ ምን እያሉ ነው? አሰማም? አዎ ሰምቻለሁ። እናንተስ የመጽሐፉን አልሰማችሁም? እንዲ ያለ ለምንድን ነው ሆሳዕና የሚባለው ነገር ቁም ነገር ስላለው ነው። ሕዝቡ ሆሳዕና ሲል ለምንድን ነው ዝም የምትለው? ገሥጾሙ ለአርዳኢከ፣ ደቀ መዛሙርትን ገሥጻቸው፣ ሕዝቡንም ዝም በሉ፣ ሆሳዕና አትበሉ በላቸው አሉት። ለምንድን ነው ዝም እምላቸው? አሰማም እንዲ አሉ። እናንተ የመጽሐፉን አልሰማችሁም? እማመ ደቂቅ ወሕፃናት አስተዳደገ ስብሐተ በይንተ ጸላኢ ከመ ትንሥቶ ለጸላኢ ወለገፋኢ፣ ከሕፃናት አንደበት ምስጋናን አዘጋጀህ፣ በይንተ ጸላኢ ዲያብሎስን ደስ አይበለው ብለህ፣ ከመ ትንሥቶ ለጸላኢ ጸላኢ ዲያብሎስን ወለገፋኢ ገፋኢ አይሁዳዊ ትነቅለው ዘንድ ከሕፃናት አንደበት ምስጋናን አዘጋጀ ተብሎ የተነገረልኝ ፈጣሪ ነኝ እኮ አላቸው። አላወቃችሁኝም እንዴ? ፈጣሪ ነኝ አላቸው።
ይህንን አማን ለክሙ እነዚህ ሕፃናት ዝም ቢሉ ይላል። ተመልከቱ፣ ድንጋዮች ያመሰግኑኛል አለ። እነዚህ ድንጋዮች ያመሰግኑኛል። ሕፃናትን ዝም በሉ፣ እሱ ዝም ባይ ዝም በሉ አለ። ዝም አላስብ ቢለና ሕፃናት ዝም በሉ ሆሳዕና ይባሉ አትበሉ ብለው ሕፃናትን ከለከሏቸው። ሲከለከሏቸው የደብረ ዘይትና የቢታንያ ድንጋዮች በሙሉ መጥተው አፍ አውጥተው ሆሳዕና በአርያም ሆሳዕና በአርያም ሆሳዕና ለወልደ ዳዊት እያሉ አመሰገኑት። እግዚአብሔር የሰው ችግር የለበትም። እግዚአብሔር የአገልጋይ ድሃ አይደለም። ዓለም ሁሉ ከቤተ መቅደስ ዙሪያው እስካለው ሕዝብ ያለው ድረስ ሁሉ ቢጠፋ እግዚአብሔር አገልጋይ ቸግሮት አያውቅም። ድንጋዩ ቀድሶ ዛሬ አመስግኖታል። ይሄን አደረገ። በቤተ መቅደስ ያሉትን ነጋዴዎች በሙሉ ጠርጎ አስወጣ። ይሄ ታሪኩ ነው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አሁን ታሪኩን መያዛችሁ ከተረጋገጠ በኋላ ትርጉሙ ይነገረናል ማለት ነው። እሺ ዛሬ ጌታ የት ደረሰ አልኳችሁ? ኢየሩሳሌም በሉ። ከኢየሩሳሌም አጠገብ ማን የምትባል ቦታ ቢታንያ። ከቢታንያ አጠገብ ማን የምትባል ቤተፋጌ። ቤተፋጌ በሉ እንጂ ያዙ እንጂ ምንድን ነው? ምን አላችሁ? ቤተፋጌ። እዚያ ሲደርስ ከ12 ሐዋርያት ስንት ተማሪ መረጠ? በሉ ንገሩኝ። ሁለት ናቸው። እነዚህ በብዙ ሊቃውንት ጴጥሮስና ዮሐንስ ናቸው የሚሉም አሉ። ያዕቆብና ዮሐንስ ናቸው የሚሉ ግድ የለም እኛ ሁሉም ይሁኑ። ሁለት ተማሪ መረጠ። ምን አላቸው? ወደ ምስራቅ ሀገር ሂዱ አላቸው አይደል? ኧረ አላልኳችሁም? ያልተጻፈ ነው እንትና ወደ ምስራቅ ነው ያላቸው። ምንድን ነው ያላቸው? ወደ ፊታችሁ ሀገር እስኪ በሉ። እሺ እዚያ ሄዳችሁ ምን ታገኛላችሁ አላቸው። አቤት የታሰሩ ስንት አህያ? ሁለት። ምንና ምን አህያ ናቸው? እናትና ግልገሏ ማለት ነው። በጣም ጥሩ። ሂዳችሁ ምን አድርጉልኝ አላቸው? ፈታችሁ አምጡልኝ። ሰው አትፍቱ ሲላችሁ ምን በሉ አላቸው? ጌታቸው ይፈልጋቸዋል በሉ አላቸው። እሺ ፈተው አመጡለት። ጌታ በአህያ የተጫነ ለምንድን ነው? የነቢያት ቃል ይፈጸም ዘንድ። አልሰማችሁም ማለት መስማቱ ሰምታችኋል። ቀጥሎ ያለውን አለው ነው። ስለዚህ ይህን ያደረገበት በነቢይ በአህያ ተጭኖ ይመጣል ንጉሥሽ ኢየሩሳሌም ተብሎ ስለተጻፈ ማን ጽፎ? ዘካርያስ። አምጥተው አህዮቹን ሐዋርያት በአህዮቹ ላይ ምን አደረጉለት? ኧረ መልሱ እናንተ ሰዎች፣ ታሪኩን ካላላችሁት ቁጭ ነው። ትርጓሜዋን አልናገርም። እሺ ምን አደረጉለት? ልብስ አለበሱለት። እሺ በጣም ጥሩ። ሌሎቹ ሰዎች ደግሞ ምን አደረጉለት? የት ላይ ያነጠፉለት? ሐዋርያት ምን ላይ ነው ያነጠፉት? ሌላው ሰው ደግሞ እንደናንተ ምዕመናን ማለት ነው። ምዕመኑ ደግሞ የታነጠፈለት መሬት ላይ ያነጠፉለት። እሺ ሌሎች ሰዎች ደግሞ ምን አደረጉ? ዘንባባ ቆርጠው አነጠፉለት። ያላቸውን ዘንባባ። የተቆረጠለት ዛፍ ስንት አይነት ነው? ምን ናቸው? ዘንባባ፣ ወይራ፣ ተምር። በጣም ጥሩ ነው። ይዛችሁታል። ከዚያ እነዚህ ተነጠፉለት። አሁን የሚከተሉት ሰዎች አህያዬ እየተከተሉ ምን ይሉ ነበር? በሉ እናቶች ሁላችሁ ሆሳዕና ለወልደ ዳዊት በሉ እንጂ ሆሳዕና በአርያም በሉ። ፊት ለፊት ያሉትስ ምን ይላሉ? ጨምሩ። ሆሳዕና ለወልደ ዳዊት፣ ሆሳዕና በአርያም እንደዚህ ይሉ ነበረ። ሰዎች መጥተው ጸሐፍት ፈሪሳውያን ምን አሉት? ዝም አሰኝ አሉት። እሱ ምን አላቸው? በመጽሐፍ ያለውን አልሰማችሁምን አላቸው። እዚያ ሕፃናት አመሰገኑት። ሕፃናትን ዝም ቢያሰኟቸው ድንጋዮች መጥተው አመሰገኑት ማለት ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ነው። አሁን እንግዲህ ትርጉሙን ያዙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተፋጌ ደረሰ።
ቢታንያ የድሃ መንደር ነው። ቤተ ፋጌ ማለት ፋጌ የሚባል ሰው ነበረበት። እዚያ ላይ ሁለት ትርጉም ያለው፣ አንደኛ የተመሳቀለ ጎዳና ማለት ነው። አህዮቹን ሊያስመጣ ሲል ጌታ ቢታንያ ቤተ ፋጌ ከሚባል ቦታ ላይ ቆሞ ነው ያዘዘ። ለምን ሲባል ተሰቅዬ እናንተን ከሞት ማሰሪያ የምፈታበት ጊዜ ደረሰ ማለት ነው። ከተመሳቀለ ጎዳና ላይ ሆኖ ነው ወደ አህዮቹ የላካቸው። ሁለተኛ ቤተ ፋጌ ማለት ነው። ፋጌ የሚባለው ሰው ከንፈሩ ፋግ ያለ ሰው ነበር ይላል ሊቃውንት። ከንፈሩ ፋግ ያለ የተሰነጠቀ ነበርና በሱ ስም ፋጌ ተብሎ ተጠርቷል። እዚያ ቦታ ከድሆች መንደር ላይ ቆሞ መልአኩ እናንተን ከድህነት ላወጣችሁ መጥቻለሁ፣ ከነፍስ ድህነት ላወጣችሁ መጥቻለሁ ማለት ነበረ። እዚያ ሲደርስ ወደ ቤታችሁ ሀገር ሂዱ ብሎ አዘዛቸው። ይሄ በጣም ችግር የሆነ ትእዛዝ ነው። ኪሎ ሜትሩ አልተነገረም። የስንት ቀን ጎዳና እንደሚወስድ አልተነገረም። መታዘዝ በጣም ችግር ነው። በጣም ትዕግስትን የሚጠይቅና እምነትን የሚጠይቅ ነው። አሁን ለምሳሌ መቼስ እንግዲህ ክርስቶስ አስተምሯል። ዛሬ ደግሞ በክርስቶስ ቤተክርስቲያን እናስተምራችሁ እኛ ነን። ለካህናት ታዛዛላችሁ። አሁን እኔ ዝም ብዬ ወደ ቤታችሁ ሂዱና የሆነ በግ አምጡልኝ ብላችሁ ትሄዳላችሁ። ዝም ብሎ ወደ ቤታችሁ የስንት ሰዓት መንገድ ነው አትሉም? ቢያንስ እንላለን። የስንት ሰዓት መንገድ ይፈጃል? በጎችስ የማን ናቸው ይባላል ይባላል። በግ ብናጣ ይባላል። ሃይማኖት ማለት ዝም ብሎ ሳይጠራጠሩ መቀበል መታዘዝ ማለት እሱ ነው። የሐዋርያት ትእዛዛቸው ይገርማል። ወደ ፊታችሁ ሂዱ አላቸው። ሄዱ፣ አህያም አገኙ። በዚህ ዓለም ላይ ትልቁ ከእግዚአብሔር ጋር የሚያገናኝ መስመር መታዘዝ ነው። መጀመሪያም ከሲኦል የወጣ ነው ባለመታዘዝ ነው። ሔዋን ስላልታዘዘች ሞትነ፣ እመቤታችን ስለታዘዘች ዳን። አዳም ስላልታዘዘ ጠፋን፣ ክርስቶስ ስለታዘዘ ዳን ማለት መታዘዝ አለመታዘዝ ያመጣብንን ዕዳ መታዘዝ አጠፋልን። ትዕቢት ያመጣብንን ዕዳ ትሕትና አጠፋልን። ከአዛዥና ከታዛዥ ማን ይበልጣል? ማን ይበልጣል? እውነታችን ከአዛዥና ከታዛዥ ማን ይበልጣል? ታዛዥ ይበልጣል። የሉቃስ ወንጌል ምዕራፍ 2 ላይ ጌታ ለእመቤታችን እየታዘዘ አደገ ይላል። ከእመቤታችንና ከጌታ ማን ይበልጣል? እስኪ ንገሩ። ጌታ ነው ይበልጣል። ፈጣሪ ነው እሱ፣ እሷ ፍጡር ናት። ጌታ እንደውም ሊቃውንቱ ይላሉ ይህን አንቀጽ ሲተረጉ ክርስቶስ ለሰው እየታዘዘ ስላደገ ከአባቱ አላነሰም። አንተም ለሰዎች ስለታዘዝክ ስለተላክ ሰዎች የበለጡ አይምሰልህ፣ አንተ የተዋረድክ አይምሰልህ። ለዚህ ነው ጌታ ለሐዋርያት ምን አላቸው? ከእናንተ ታላቅ መሆን የሚፈልግ ሰው ካለ የእናንተ ታዛዥ ይሁን ያለ። ከእናንተ ታላቅ መሆን የሚፈልግ ሰው ካለ ታዛዥ ይሁን ናላቸው። የሚገባችሁን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎች ነን በሏል። ስለ መታዘዝ አንድ ታሪክ ልንገራችሁ። አንድ መነኩሴ ያደረገ ደቀ መዝሙሩን ምን ይለዋል? መቃብር ቤት ነው የሚኖረው። ከእነሱ መቃብር ቤት አጠገብ ራቅ ብሎ ከሌላ መቃብር ቤት አንድ ክፉ አውሬ አለ፣ ያየው ሁሉ የሚበላ እና በልቶ በግ ገድሎ ከብት ገድሎ በልቶ ስጋ ተርፎታል። ይህንን መነኩሴው በራእይና ደቀ መዝሙር ምን ይለዋል? ሂድና ከዚያ የአውሬ ካተረፈው ስጋ አምጣልኛል። እንዴ ቢበላኝ ሳለ አምጣ ብያለሁ፣ አምጣ ብያለሁ። እሺ ብሎ ሄደ። ሌላ የሚብስ ነገር ነገራቸው። አውሬው ሰው አይታይም፣ ሂድ አምጣልኝ። የበቃ ባይታዊ ነው መነኩሴው። ኋላ ያ መነኩሴ እሺ ብሎ ሲሄድ ቆይ ረስቸዋለሁ፣ እንዲያውም ሄደ አስራ አምጣዋል። ስጋውን ይዞ ሲመጣ አውሬው ዝም ይለዋል ወይ? ሌላ ጥያቄ ነው። ደግሞ ጭራሽ አስራ ይዘውና አናብስት ቢሆኑ የአውሬ የማይፈጀው የለም፣ እንደ ድራጎን የለም። ኋላ ሲመጣብኝ ምን ልበለዋል? አባ ጳውሎስ ነው የሚባል መነኩሴ አባ ጳውሎስ ይዘውና ብለውኛል በለዋል።
እሺ ብሎ ሴት ሊበላው ሲመጣ እኔ አይደለም አባ ጳውሎስ ነው የላከኝ ስጋውን አምጣ ብሏል። ኋላ ስሙን ሲጠራ ሸሻ አለ። እሱ ተከተለው። ሲሸሽ ምን አለ መሰላችሁ? እኔ አይደለም እንኳ አባ ጳውሎስ አስረ ይዘና ብለው ይሆናል። ከዚያ አውሎ መጥቶ አንገቱን ለሰጠው ለዚያ ደቀ መዝሙር አንገቱን ሲሰጠው እየጎተተ ይዞት መጣ። ይዞት ሲመጣ ደግሞ እኔ እኮ በታዛዥነቴ አውሬ አስሬ የማመጣ ላይ ብሎ ደግሞ ትንቢት እንዳይሰማው አንተ ወራዳ ደግሞ አውሬ ብለህ ብለህ አውሬ እየጎተትክ ታመጣ ብሎ ደግሞ በዱላ ይደንቃል እኮ እንደ አባቶቻችን እኮ ለምን ትዕግስት እንዲለምድና እንዳይታበይ ነው። እኔ እኮ በጸሎቴ እኮ አውሬ ማሰር ሰው ነኝ እንዳይመጻደቅ ደግሞ አውሬ አምጣልኝ ብያለሁ ብለው ተበደሉ። መታዘዝ ዓለምን ያድናል፣ እምቢታ ዓለምን ያጠፋል። የድነት ሁሉ መሰረት እሺ ነው። እስኪ እሺ በሉ። አንድ ሊቅ የተናገረው ነገራችሁ። እምቢ ማለት የሕፃናት ጠባይ ነው። እስኪ በሉ እምቢ ማለት የማን ጠባይ ነው? ለምን ሕፃናት መጎርበሳቸውን የሚያውቁት እምቢ በማለት ነው። ድሮ እሺ የነበሩት መከበራቸውን የሚያረጋግጡት ምን ነው? እሺ እምቢ አድና እምቢ። ወደ 14 15 ዓመት የሆነው ወጣት የሚያረጋግ መብት እየተከበረ ነው አይደለም፣ ቤተሰቡ ያከብረኛል አይደለም የሚለው ነው የሚፈትነው እምቢ በማለት ነው። እና ባይሮ ሕፃን የሆኑ ሰዎች ባለመታዘዝ ክብራቸውን ይገልጣሉ። የሚከብሩ ግን የሚታዘዙ እንጂ እምቢ የሚሉ አይደለም። ስለዚህ ሳይጠራጠሩ መታዘዝ፣ ሳይመርጡ መታዘዝ፣ ሳይመርጡ እገሌ የተከበረ ሰው ነው፣ እገሌ ታናሽ ሰው ነው ሰው ሳያዩ ፊት አይቶ ሳያደሉ ለማንም ሰው ሳይመርጥ የሚታዘዘው ትልቅ በረከት ያገኛል። ሐሳብ መርጦ መታዘዝም አይገባም። ይሄን እታዘዛለሁ የኛውም ግን አላደርገው። አሁን ንገራችሁ፣ እያንዳንዳችን እንዲነካብን የማንፈልገው ነገር አለ። አሁን ለምሳሌ እዚህ ውስጥ ሁሉም ሰው ይታዘዛል። አንዲት እናት በቀደም መጥተው እንዲህ ያሉ፣ አሁን እኮ ክርስቲያን ወጣት እኮ የለም፣ እናንተ እኮ ክርስቲያኑ አለ መስሏችኋል። ለምን ሲባል የጥምቀት መጥቶ ያነጥፋል፣ ያስተባብራል። ወደዚያ ወደ ገብርኤል አካባቢ ያሉ እናት ናቸው እና መጥተው ወጣቱ ምን አለ ብታስተምሩት፣ ጠፋ እኮ ድንጋይ ተሸከም ሲሚንቶ ተሸከም ስትሉት ሲመጣላችሁ ጊዜ ሄዶ እኮ በጫት ያለቀ ትውልድ ነው፣ ሄዶ በስካር ያለቀ ነው፣ በዘፈን ያለቀ ነው። እዚህ መጥቶ ድንጋይ ስለተሸከመላችሁና የልማት ቀን መጥቶ ስላስተባበረ ክርስቲያን አለ አይሰላችሁ ብለው ይናገራል። ይሄም ማለት ነው መርጦ መታዘዝ። ድንጋይ ተሸከም አሁን ለዚህ ቤተ ክርስቲያን ኑ አቀዱ ብል ትታዛላችሁ። አስተካክሉ፣ አትስከሩ፣ አነጋገራችሁ፣ አለባበሳችሁ፣ ጠጉር አቆራረጣችሁ ይስተካከል ግድግድ የለም። ስለዚህ የማትታዘዙት አለ፣ የምትታዘዙት አለ። ሐሳብ መርጣችሁ ነው የምትታዘዙት ማለት ነው። ቀን መርጣችሁ ነው። አሁን ይሄ ሁልጊዜ በሳምንቱ እሑድ እንደዚህ ያለ ሰው ይመጣል፣ የኔ ያልሰዋል የለም። በብልጣብልጥነት ልትጸድቁ ማለት ነው። በብልጣብልጥነት ዛሬ የመፈቻ ቀን ስለሆነች እንደምንም ብላችሁ መጣችሁ። እግዚአብሔር ይደለላል፣ እግዚአብሔር ይጨረበራል፣ እግዚአብሔር ጉቦኛ ነው። ዓመት አንድ ቀን መጣችሁ። የሆሳዕና ዕለት ስለመጣው የኢየሱስ ላይ ተፈትቻለሁ እንዲህ ተብሎ ገነቱ ሊወረስ አይገኝም። አዛዛኝ ሁልጊዜ ሁሉ መምጣት አለባችሁ። አይናችሁ እኮ ብልጥነት ነው ይሄ ሆኖት ማለት ይሄ ደግነትም አይደለም ብልሃትም አይደለም፣ የሞኝ ብስለት ነው የሚባለው። ስለዚህ መርጠን ለምንታዘዘው ዓመት አንድ ቀን ልትመጡ በሳምንት ቁጭ እዚህ ቅዳሴ እየተቀደሰ ወንጌል እየተሰበከ አስፋልት ላይ ቁጭ ብሎ ከጓደኛ ጋር ወሬ። ስለዚህ ሳንመርጥ በእምነት እንድንታዘዝ አምላክ ቅዱሳን ይርዳል። ሐዋርያት ሳይንጎራጎሩ ታዘዙ፣ በመታዘዛቸው ተጠቀሙ። ብዙ አባቶች የተጠቀሙ በመታዘዝ። እኛ ብናዛችሁ የእግዚአብሔር ሕግ ሻሩ እስካላላችሁ ድረስ መታዘዝ አለባችሁ። ይሄን አታድርግ ከተባለ ማድረግ ነው። እናንተ እኛን ከሰማችሁ፣ እኛም እናንተን ከሰማናችሁ የሚሰማ ዳኛ እግዚአብሔር ይሰጣል። አሁን ቤተ ክርስቲያን አልሰማና አልከበር ያለች እኛ እግዚአብሔር ስለማንሰማ ሳንታዘዝ ማን ይሰማናል? ማን ይፈርድልናል? በፍጹም አይገኝም። ስለዚህ መታዘዝ መልካም ነው። አባ ዮሐንስ አስቴር ምን አደረገ? አባ ባይሞን
ባሕታዊ የገዳሙ አበምኔት ምን አለ? የግማሽ ቀን መንገድ ወሰደና ምን አደረገው? የግማሽ ቀን መንገድ ወስዶ ብትሩን ተክሎ ደረቱን መቋሚያ ተክሎ ልጄ በርግኒ የግማሽ ቀን ውሃ መንገድ ውሃ እያመላለስ አጠጥተህ ይችን ለፍሬ ያብቃታል። የግማሽ ቀን መንገድ ተመላልሶ ማለት ነው። በቀት ደግሞ አንደኛ ስር ያለው ዛፍ ከሆነ ውሃውን ግማሽ ቀን እየተሸከመ አባ ባይሞን ቅጠል አውጭ ብለውሻል እያለ አባ ባይሞን ቅጠል አውጭ ብለውሻል አንቺ በትር እያለ ያጠጣታል። ከዚያ በኋላ ለመለመች፣ አፈራች፣ ትልቅ ዛፍ ሆነች። አባ ባይሞን ቤት አፍርታለች። ደወል ደውለው የገዳሙ ደወል ደውሎ አባ ባይሞን መነኮሳቱን በሙሉ ሰብስቦ ከዚያ ከደረቀው እንጨት ከፍሬው አምጥቶ ለገዳሙ መነኮሳት የመታዘዝ ፍሬ ብሉ ብሎ አበላቸው። ደረቁ ለፍሬ በቅቶ ማለት ከፍሬው መታዘዝ አምጥቶ ለገዳሙ መነኮሳት የመታዘዝ ፍሬ ብሉ ብሎ የሚያድነው ደረቁ ለፍሬ በቅቶ ማለት ብዙ አባቶቻችን ስለዚህ መታዘዝ ነው የሚያድነው። በመታዘዛቸው እንዳይመኩ ደግሞ መልሶ ይደበድቧቸዋል። መጨረሻ ላይ ትዕግስቱን አይቶ የሚያድነው ቀጥሎ አበምኔት የሚሆን ብዙ አባቶቻችን የተጻፉት ነው ብሎ በዚህ ነው። በሀገራችን በመታዘዛቸው እንዳይመኩ ደግሞ መልሶ ይደበድቧቸዋል። መጨረሻ ላይ ትዕግስቱን አይቶ ከኔ ቀጥሎ አበምኔት የሚሆን አንድ ንጉሥ ዮሐንስ አጽር ነው ብሎ ተካ። በሀገራችን የተደረገ ይልክላቸዋል። አንድ ታሪክ ሊጨምርላችሁ ነው። ወደለት 100 ጠገራ ብሩን ተቀብለው በዚህ በጎንደር የነበረ አንድ ንጉሥ አሉና አቡነ ዘበሰማያት ገዳም ሲጸልዩ 100 ጠገራ ብር ይልክላቸዋል። እየተዳደሩ ሲጸልዩ 100 ጠገራ ብሩን ተቀብለው አባቶች አባገሌ ደግሞ ይትቀደስ እግዚአብሔር ይስጥልን አሉና አቡነ ዘበሰማያት ለንጉሡ ሲጸልዩ እንዲህ ያሉ ጸልዩ። አንዲቱን አቡነ ዘበሰማያት እየተዳደሩ ሲጸልዩ ገንዘቡን ንቀውት ማለት አንዲቱን አሁን ስማት ቀደስ ስምከን አንድ ሰው አባገሌ ደግሞ ይትቀደስ ስምከን አቡነ ዘበሰማያት ብሎ ቁጭ ደግሞ አባገሌ ትምጻ መንግስት ከጸልዩ ይላል ማለት ነው። አንዲቱን አቡነ ዘበሰማያት ተካፈለው ማለት ገንዘቡን ንቀውት ማለት መነኮሳት ተቀበሉ። አንዲቱን አሁን ስማት ቀደስ ስምከን አንድ ሰው እየጸለየ ምን ነው አቡነ ዘበሰማያት ብሎ ቁጭ ምን አሉ ትምጻ መንግስት ከብሎ ቁጭ ይላል ማለት ጸሎት አድርገውልና ኋላ እንደዚህ አድርገው አንዲቱን አቡነ ዘበሰማያት ተካፈሉ። መነኮሳት ተቀበሉ ሳንቲሙን። ምን አይነት ደፋ ገዳሙ አደረሳችሁ አለ ነው ሲሆን 150 ዳዊት በጸለዩ ምን አሏችሁ ደግሞ ቢያንስ አንዳንድ አቡነ ጸሎት አድርገውልና ምን ጸሎት ጸለዩ አንዲቱን አቡነ ዘበሰማያት ተካፍለው ጸለዩ። ገዳሙን መነኮሳት አስራቸው ምን አይነት ደፋሮች ናቸው እንዴ! አስራቸው 150 ዳዊት በጸለዩልኝ ትልልቅ አባቶች አንዳንድ አቡነ ዘበሰማያት አንሶኝ ነው ጀማሪ ብሎ ተቆጥቶ ሂዱ የገዳሙን መነኮሳት አስራቸው መስክራችሁ ነው በገዳሙ ስም ብለው ሰደዷቸው። አስራቸው አምጥልኝ ብሎ ሲልክ ንጉሡ ይገለናል። ትልልቅ አባቶች አይኛ ለዚህ አንድ ጀማሪዎቹ መነኮሳት ጀማሪውን መነኩሴ ሰደዷቸው። መጡና ሂዱና እምነታችሁን መስክራችሁ ነው በገዳሙ ስም ብለው ሰደዷቸው። አዎ ንጉሡ ይገለናል ሳይሉ በመታዘዛቸው አንድ አቡነ ጀማሪዎቹ መነኮሳት ወደ ንጉሡ መጡ። ባሁን አንዳንድ መጡና ምን አደረጉ? እንዴት እንዲህ ትደፍሩኛላችሁ? ይመዘን እናንተ ገንዘብ ደርሷችኋል? ይመዘን። ምክንያቱም የአባቶች ከደረሳችሁ ታዲያ ምን ጸልያላችሁ? አንድ አቡነ ጀማሪ ተካፈላችሁ ይመዘን። ባሁን አንዳንድ አንሶ ሚዛን መጣ። እንዴት እንዲህ ትደፍሩኛላችሁ? ይመዘን አሉ። ከዚያ ምን አሉ? ይመዘን። ምክንያቱም የአባቶች ትእዛዝ አክብረው ስለመጡ ጀማሪዎች ናቸው። ይመዘን። እሺ አሉና ሚዛን መጣ። 100 ጠገራ ብር በአንድ ሚዛን ተቀመጠ። ከዚያ ምን አሉ? የእነሱ ትንፋሽ አቡነ ዘበሰማያት ይትቀደስ ስምከ አንድ አቡነ ዘበሰማያት ፈቃድከ ብለው ተካዛበት። አንዲቱን አሁን ስብሐት ጸለዩ መታዘዛቸው ብለው ባዶውን ሚዛን እፍ ሲሉት አቡነ ዘበሰማያቱንማ ንጉሡም ይደግመዋል። የእነሱ ትንፋሽ ሚዛን እሺ ባዮች ስለሆኑ አንድ አቡነ ዘበሰማያት ለዚህ ገንዘብ ሲበዛበት ነው ብለው መታዘዛቸው ነው ጸሎቱን እንዲመዝን ያደረገው። አቡነ ዘበሰማያቱንማ ንጉሡም ይደግመዋል ተቀብለው እሺ ባዮች ስለሆኑ የእነሱ አቡነ ዘበሰማያት ከጠገራው በር ይልቅ ሚዛን ደፋ። አውርደነው መጣን አሏቸው። ታምር አደረግን እያሉ ሲመለሱ ጋጨምላቃ ሁሉ ሲያዋርዱ የገዳሙ መነኮሳት ተቀብለው ሰደቧቸውና ምን ብላችሁ መጣችሁ? ታምር አድርገን እኮ በትንፋሻችን ሚዛኑን ስለዚህ አውርደነው መጣን አሏቸው። በነገስታት መንጋጨምላቃውን ሲያዋርዱን ብለው ደግሞ እነሱ የሚያስገዛ ሰደቧቸውና አባረሯቸው ይላል። ለምን የበቃን ማለት ሳይሆን ብለው እንዳይመጻደቁ። ስለዚህ በሰው ፊት የሚያስከብር
በነገሥታት ፊት ሞገስ የሚሆን አራዊትን የሚያስገዛ ነኪር አጋንንትን የሚያንቀጠቅጥ አክብሩኝ ማለት ሳይሆን ማክበር ነው። አንተ ራስህን ማዘዝ ሳይሆን መታዘዝ ነው። ባዕድ ያመስግን ማለት ሰዎችን ማመስገን እንጂ ራስን ማመስገን አይደለም። የሆነ እግዚአብሔር ያመስግን ነኪር ይወድስከ ወአፉከ ይላል ሰው የሆነ እግዚአብሔር ያመስግን ባዕድ ያመስግን እንጂ አንተ ራስህን አታመስግን ይናገራል። እና መታዘዝ ማለት ሌላ ሰው አንድም ከዚህ ዓለም ልዩ የሆነ እግዚአብሔር ያመስግን ሌላው ቀርቶ ባይሪው ከዚህ ዓለም ልዩ የሆነ እግዚአብሔር ያመስግን እንጂ ለሕፃናት አንተ ራስህን አታመስግን ይናገራል። እና መታዘዝ ያከብራል። ሚስት ለባሏ ታዘዝን የሚወደው ባል ለሚስት ታዘዝ። ሌላው ቀርቶ ለልጆች ዛሬ ታዘዘ ነገ የሚታዘዝ ለሕፃናት እናንተ እየታዘዛችሁ ካላያችኋቸው እነሱ ነገ እናንተን አይታዘዙ ዲያቆን አያገኙ። እና መታዘዝን የሚወደው መታዘዝ ነው። ዛሬ መታዘዝ ዛሬ ያልታዘዘ ነገ የሚታዘዝ ያስተካል። ዛሬ ለካህን የማይታዘዝ ዲያቆን ነገ እሱ ቄስ ሲሆን የሚታዘዘው ዲያቆን አያገኙ። ምንድነው ስትሉኝ ሁሉም የዘራውን አይቶች ዛሬ መታዘዛችን የሚታዘዝ ትውልድ ያስተካል። ሐዋርያት ታዘዙ ሳታልቁ ትምህርት የምጨርስ ይሻለኛል። ምስጢሩ ግን እነዚህ ምንድነው ስትሉኝ እነዚህ አህዮች እስከ 6 ሰዓት ነው የሚቆየው ማለት ነው። የሰዎች ምሳሌ ናቸው። አንዳንድ እያላችሁ ሳታልቁ ቶሎ ትምህርት የምጨርስ ይሻለኛል። እነዚህ አህዮች እነግራችኋለሁ። ሌላ ቦታ እስከ 6 ሰዓት ነው የሚቆየው የወሳኝ ማለት በእውነቱ ማለት ነው። አይ እኔ አላቆያችሁም ሰዎች ነን ግን እናንተ እስክትለምዱት ድረስ የተባልን እንደዚያች እንደቅድም ቆይ እነግራችኋለሁ በሕማም። ስለዚህ እነዚያ 2 አህዮች የተባሉት እኛ ነን። መርገም የታሰርን እኛ ነን፣ ሰዎች ነን። ፈታችሁ የታሰሩ አህዮች የተባልን ያለ በመርገም ጌታ በሞት ዓለምን ሁሉ በሕማም የታሰረ እኛ ነበርን። በአዳም መርገም የታሰርን እኛ ነን። በባርነት የታሰረውን በልጅነት ፈታችሁ አምጡልኝ በሂደት የታሰረውን በሃይማኖት ጌታ ዓለምን ሁሉ የታሰረውን በፈውስ በድንቁርና የታሰረውን በወንጌል በባርነት የታሰረውን በልጅነት በክህነት እየፈታችሁ በክህደት የታሰረውን በሃይማኖት ማለት ነው። በደዌ የታሰረውን በፈውስ ጌታ እንደገና ደግሞ አህዮች እያሉ የታሰሩ አህዮች በኃጢአት የታሰረውን በክህነት እየፈታችሁ አምጡልኝ ማለት ነው። ሂዱና አምጡልኝ ያላቸው ይሄንን ነው። ፈጣሪ ስለሆነ ነው ጌታ ያልታሰሩ አህዮች እያሉ የታሰሩ አህዮችን የመረጠበት ምክንያት እንዳለ ለጻድቃንን ያይደለ ለኃጥአንን ሊምር የመጣ ለማመልከት ፈጣሪ ስለሆነ የታሰሩ አህዮች እያሉ ባለመድኃኒትን የሚፈልጉት እነዚያን ጤነኞች አይደሉም በሽተኞች ናቸው እንጂ እንዳለ አህያ የተባለ ለጻድቃን ሳይሆን አህያ ለኃጥአን የመጣ ጌታ መሆኑን ለማመልከት ያልታሰሩ አህዮች እያሉ የታሰሩ አህዮችን መርጦ እነዚያን ፍቱልኝ ብሎ አላቸው። ሰዎች አህያ ይባላል። አህያ የተባለ ዕውቀት የጎደላቸው ሰዎች አህያ እንደዚህ ዕውቀት ያጡ ሰዎች አንደኛ ነው አይምሮ የላትም ማለቱ ነበር። አይምሮ የላትም ቅዱስ አይምሮ ቢስ የሆኑ ዕውቀት የጎደላቸው ሰዎች አህያ ይባላል። ዕውቀት የጎደላቸው ሰዎች እንደዚህ ዕውቀት ያጡ ሰዎችን ነው አህያ በዕውቀት ፍቷቸው ማለቱ ነበር። ቅዱስ ሳዊሮስ አህያ ተመስሏል። አይምሮ ቢስ ሆነው ነበርና አይሁድ በርኩሰት ዕውቀት ያጡ ሰዎች እንደ አህያ አይምሮ የሌላቸው አህያ የተናቀ ሆነች የተናቀ ሥራ የሚሰሩ ከኃጢአት እነዚህ በአህያ ተመስለዋል። በኃጢአት በክደት በርኩሰት በልማድ ኃጢአት የታሰሩ በጣም መጽሐፈ መነኮሳት አሁን ከኃጢአት ሁሉ ልማድን ፍራ። ኃጢአት ብቻ አይደለም ከሰይጣን ይርቅ ልማድን ፍራ ብለው የሚናገሩት ለዚህ ነው። የለመደ ልማድ በጣም አስቸጋሪ የፈለገው ቢያንስ አሁን መሮጥ የለመደ ሰው መቀመጥ ያማል እንጂ አይተውም። ማውራት የለመደ ሰው ዝም ማለት ክፉ ነው። ልማድ ክፉ ነው። የታሰረውን መዝፈን የፈለገ ሰው መዘመር እንዴት ይቻላል? አምጡ ማማት የፈለገ ሰው ቢያንስ ማይሰረክደት ሐሜት አይሆንብኝ እንጂ ብሎ ያማል እንጂ አይተውም። ሄደ። ስለዚህ ተመልክቶ ልማድ ክፉ ነው። በእንደዚህ ያለ የታሰረውን ሁሉ እሺ ብለው ፈታችሁ አምጡ አላቸው። እሺ ብለው ከማይሰረክደት የምንፈታበት ጊዜ ስለደረሰ ሄደ። አሁን ዛሬ ከአህያ ይፈታቸው ይሉት እስቲ ንገሩ። አህዮቹ እሺ ብለው ተፈቱ። ምብትሩ እኔ እነግራችኋለሁ። እሺ ብለው ሳይራገጡ ምን ሳይሉ ተፈቱ። አሁን ዛሬ ከአህያ እንብሳለን ብሰናል። ለምን እስቲ ንገሩ። አህያ ልፍታሽ ሲሏት አልተራገጠችም። እናንተ ዝም ብትሉ እኔ እነግራችኋለሁ። እናንተ ልፍታችሁ ብንላችሁ ትራገጣላችሁ። እወዳችኋለሁ እንጂ አልመራገጥ ምንድን ነው? አትስረቅም ቢመስል እውነቴን ነው። ከአህያ ብሰናል። ለምን አህያ ልፍታሽ ሲሏት አልተራገጠችም። ወይም ስብከት እናንተ ልፍታችሁ ብንላችሁ ትራገጣላችሁ። እነሱ ማኑን ነው ትላላችሁ። መራገጥ ምንድን ነው? አትስረቅም ቢመስረቅ በሉ ነገ የሚያዋጣችሁ ደግሞ ጠበቅ ያልን
ጠበቅ ያለ ትምህርት ወይም ስብከት ከምን ብሎ ይጨቀጭቁናል። ለንስሐ አባት አይታዘዝ እነሱ ማን ነው ትላላችሁ? እጃችሁ ነው በሉ እንዳትዋሹ በሉ። ነገ የሚያዋጣችሁ እነግራችኋለሁ። አውጡ የሚያድናችሁ በክርስቶስ ቀኝ ያቆማል። ዛሬ ሰው ለንስሐ አባት አይታዘዝ። እስኪ ንስሐ አባት የሌላችሁ እጃችሁ ነው። ንስሐ አባት ትፈታላችሁ አትፈቱ? እንዳትዋሹ ሁላችሁም። አሁን ደግሞ እግዚአብሔር ቤቱ ብላችሁ ትፈታላችሁ አትፈቱ? አውጡ እንጂ ከፋሩት ከፋሩት ረተውና ሰዎች አህያ በተፈታበት ስለዚህ ፈታማ ትበሉ ትፈታላችሁ አትፈታላችሁ? ትፈታላችሁ አትፈቱ? ወይ አንፈታም ወይ እንፈታለን ትፈቱ ከሆነ ንስሐ አባት ካልይዛችሁ ረተውና ሰዎች አህያ በተፈታበት ቀን አንፈታም አትበሉ። ኃጢአት እኮ ነው። እንፈታለን ከሌላችሁ በምንድን ነው የምትፈቱ? ትፈታላችሁ አትፈቱ? እንዳትያዙ ንስሐ አባት የላችሁ። ታዲያ እንግዲህ የምትፈቱ ከሆነ ንስሐ አባት ካልይዛችሁ በምን ጠየቁ? ገመድ መሰላችሁ? ስትወልዱ ግን ኃጢአት እኮ ነው። ንስሐ አባት ከሌላችሁ በምንድን ነው ንስሐ አባት አለ? አባባ ንስሐ አባት ስለዚህ እንዳትያዙ ንስሐ አባት የላችሁ። ኃጢአታችሁን እንዳትታዘዙ እንዳትጠየቁ ንስሐ አባት አትይዙ። ስትወልዱ ግን የአባት የማማ ንስሐ አባት አለ፣ የአባባ ንስሐ አባት አለ። በውክልና መጽደቅ የለም። ወኩሉ ሰው ሁሉ የየራሱን ሸክም ነው የሚሸከም። ሰው ሁሉ የየራሱን ሸክም ነው የሚሸከም። ማን በማንም እናት እንኳን አገብ ምድር መይጸንታ ዋመይታ ድህን ወለታ ከእናት የበለጠ አዛኝ ምድር አደራን በመለሰች ጊዜ አታድንም። መሬት እናት እንኳን ልጇን አታድንም። እናት እንኳን ልጇን ከእናት የበለጠ ሩሩ እሳት ማቃጠሉን ከእናት የበለጠ አዛኝ የለም። እናት እንኳን ክርስቶስ ሲመጣ 7 ዓመት ከሞላ በኋላ ሰው ሁሉም ሰው የየራሱ ሸክም ይሸከማል። ሰው ውሃ መቀዝቀዙን እሳት ማቃጠሉን ከለየበት ጊዜ ጀምሮ ንስሐ አባት ያስፈልገዋል። ማመልከቻ እያቀረብኩ 7 ዓመት ከሞላ በኋላ ሰው ያለ ንስሐ አባት አይኖርም። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን። ለእግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን። አያ በተፈታችሁ ማመልከቻ እያቀረብኩ አልፈታል። ድሮ ቢሮ ፍርድ ቤት ተቆጥ ነበር ነው ባለ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን። ለእናንተ ነው ማመልከቻ እየጻፍኩ። ስለዚህ ተናዘዙ። አያ በተፈታችበት ዘመን ሰው አልፈታል። እንጦንስ የተናገረውን በጣም ነው የሚገርመው። ሰው ማለት ተፈቱ የሚታረም ማለት ነው ይላል። ተው ተናዘዙ፣ ተው ይሳሃዱ ሰው ማለት ነው። ስለዚህ ተናዘዙ ማለት ነው። ልማዳችንን ሰው ማለት የሚታረም ነው። እንጦንስ የተናገረውን ማለት የሚታረም ነው እንጂ ከዚያ ሰው ማለት የሚታረም ማለት ነው ይላል። እንዲሁ በሞት የበሉላችሁ ሰው ማለት ነው መናገር ከሆነ የበለዓም አህያ የተናገረችበት ቀን አለ። ሰው ማለት የሚታረም ነው። መነጋገር አይደለም ማለት የሚታረም ነው እንጂ ከዚያ ውጭ ከእንስሳት ምንም ብልጫ የለውም። ለዘላለም ቤቱ ነው። ምንም ብልጫ የለውም። መናገር ከሆነ የበለዓም አህያም የተናገረችበት ቀን አለ። በጣም መፈታት አለበት። ድንቁርና መነጋገር አይደለም መፈታት አለበት። ሰውን ሰው ያሰኛችን በንስሐ ታርሞ ለዘላለም ቤቱ ነው። ከዛሬ ጀምሮ ያለ ንስሐ የማይታረም ሰው ከእንስሳ ይብቃችሁ። ስለዚህ ልማዳችን መፈታት አለበት። ድንቁርናችን በእውቀት መፈታት አለበት። ከሁላችን ኃጢአታችን በንስሐ መፈታት አለበት። ከዛሬ ጀምሮ ያለ ንስሐ አባት መኖር ይብቃችሁ። እግዚአብሔር በቃ ይበለን። አህዮችን የፈታ አምላክ እኛንም ከሁላችን አህዮቹን ለምን ተብትቦ ከያዘን ጉዳቸው ሁሉ እግዚአብሔር ይፍታል። አያችሁ፣ ሁላችንም ተብትቦ የያዘን ብዙ ሰንሰለት አለ። እግዚአብሔር ያው ሁሉ ይበጥስልን። ይፈልጋቸዋል ማለት ነው። ፈታው አመጡ። ጌታቸው ይፈልጋቸዋል። አህዮቹን ለምን ይፈታላችሁ? ጌታቸው ይፈልጋቸዋል። አያችሁ፣ ባለቤት ያለ ጌታቸው ይፈልጋቸዋል። ይህ ማለት የሚደንቅ ቃል የሚያስብልን አካል አለ። ይፈልጋቸዋል ለምን ማለት ነው? ታስረንም ያስብልን። ጌታቸው ይፈልጋቸዋል። እኛ ባለቤት ያለን ሰዎች ነው። ኃጢአት ባለቤት ያለን ሰዎች ክፋት እንዳሰረን ምን ማለት ይመስላችኋል? የሚያስብልን አካል አለ። ውለን የምንገባው ታስረንም ያስብልናል። እግዚአብሔር ዝሙት እንዳሰረን ይፈልጋቸዋል። ኃጢአት እንዳሰረን እግዚአብሔር ክፋት እንዳሰረን እንኳን እግዚአብሔር ለኛ ማሰብ አይፈልገኝም ያለ ሰው ኃጢአት አይተን ውለን የምንገባው ተኝተን የምንገባው በዚህ ምክንያት ያለ ሰው ግን መስተካከል ይችላል። እግዚአብሔር ይፈልጋቸዋል። ሁላችሁ እግዚአብሔር እኔን ይፈልገኛል ማለት አለባችሁ። ዘማዊ ቢሆን አይፈልገኝም ያለ ሰው ኃጢአት አይተርፈው። እጁን በእግዚአብሔር ይፈልገኛል ያለ ሰው ግን መስተካከል ይችላል። እግዚአብሔር የማይፈልገው በምድር ላይ ይገኝ። ነፍስ የገደለ ቢሆን ሁሉንም እግዚአብሔር ይፈልጋል። ጠንቋይ ቢሆን ለእግዚአብሔር ቢሆን የማይጠቅም ሰው የለም። የፈለገ እግዚአብሔር በደም ነክሮ የሚኖር ሰው ቢሆን በምንም እግዚአብሔር የማይፈልገው ሰው በምድር ላይ ይገኝ። ኃጢአቱ እንደ አለላን እግዚአብሔር ይፈልገዋል። እግዚአብሔር ለእግዚአብሔር መጥቶ የማይጠቅም ሰው የለም። ወርቅን እግዚአብሔር የማይወደው ሰው ለዘውድ እንደሚያበቁ በምንም አይነት ኃጢአት ቢኖር ኃጢአቱ እንደ አለላ ቀይ ብትሆን እግዚአብሔር እንደ ባዘቶ ነጭ አድርጎ ይቀበላል።
ወርቅን ከጭቃ ውስጥ አውጥቶ ወልውሎ ለዘውድ እንደሚያበቁት እግዚአብሔር የማይወደው ሰው በኃጢአት ጭቃ የነበረውን እግዚአብሔር ለክብር ማብቃት ያውቅበታል። እኔ አልረባም፣ እኔ አልጠቅምም፣ ይፈልጋቸዋል የሲኦል መዝጊያ ነኝ ብሎ ማሰብ ሰይጣናዊነት። አህዮቹን ያሰራቸው እግዚአብሔር የማይወደው ሰው የለም። ለምን ሳንፈልገው የፈለገን መድኃኒዓለም ስሙ የተመሰገነ ይሁን። ጌታቸው ይፈልጋቸዋል፣ ዝም ካለ ይፈልጋቸዋል ስትሉ ይተዋቸዋል ማለት ያ አህዮቹን ያሰራቸው ሌባ መሆኑ በዚህ ይታወቃል። ለምን ሰርቆ ባለቤት አይደለም ማለት ነው። ባለቤት ይፈልጋቸዋል ሲባል ዝም ካለ እሱ ሌባ ነው ማለት ነው። ሌባ የተባለ ማን ነው? ያ ሌባ አህዮቹ የኒቆዲሞስ አህዮች ናቸው ይላሉ አባቶቻችን። ግን ከሱ ሰርቆ ያሰረ ሰው ነበረ። ሲያዩት ይሰርቃል። ያ ሰው ሌባ ነው። ሲያዩት ይሰርቃል። አንድም ወንበዴ ነው። ሲያዩት ደና ሰለበት። ሌባ የተባለ ማን ነው? ሰይጣን ነው። ልጠይቃችሁ መጥቼ ይላል። ወንበዴ የተባለ ማን ነው? ሰይጣን ነው። ቢያዩትም ባያዩትም ይሰርቃል። ሌባ ቢያዩትም ሲያዩት ይሰርቃል፣ ቀምቶ ይወስዳል። ሳያዩት ይሰርቃል። ሌባ ደና ሰለበት ወንበዴ ይላል። ልጠይቃችሁ መጥቼ ይላል። ወንበዴም ነው። ወንበዴ ግን ቢያዩትም ባያዩትም አስመስሎ ጸጋችንን ይገፋል። ቢያዩትም ባያዩትም ቀምቶ ይወስዳል። ወንበዴነቱ ደግሞ ዲያብሎስ ሌባም ነው፣ ወንበዴም ነው። ሃይማኖት በሌባቸው ነገስታት እያደረጉ ህዝብ ይጨርሳል። አስመስሎ ጸጋችንን ይገፋል። ሲሳካለት በስብከት ወንበዴነቱ በተሳሳተ ትምህርት ባላውያን ነገስታት ሲሳካለት ባላውያን መኳንንት ሃይማኖት በሌላቸው ነገስታት እያደረ ህዝብ ይጨርሳል። ያ ወንበዴ ዲያብሎስ ነው። ሲሳካለት በስብከት እንዲፈቱ በተሳሳተ ትምህርት ሳይሳካለት በሰይፍ እያደረገ ክርስቲያኖች ተጨንቀው ሃይማኖታቸውን እንዲክዱ ያደርጋል። እናት አህያና ውርንጫ ያ ወንበዴ ዲያብሎስ ነው። እናት አህያ ከዚያ ወንበዴ እንዲፈቱ እግዚአብሔር ስልጣን የሰጣቸው እናቲቱ አባቶቻችን ሐዋርያትና ካህናት ህግ ለምደዋል። አህዮቹ ውርንጫ አህያ እናት አህያና ውርንጫ አህያ ለመደ ሰው ነው። እናት አህያ የተባለች አይሁድ ናቸው። እናቲቱ መጫ ለምዳለች፣ አይሁድም ህግ ለምደዋል። አስቀድስ ውርንጫ አህያ የተባለ ደግሞ ህግ ያለመደ ሰው ነው። እኔ ጭንቃል እስቲ ህግ ያለመደ በሉ አይመቸኝም ይላል። በሉ እንጂ በቃ መጫን ያለመደ ወጣቱ አሁን የሚለው ሰምታችኋል። አስቀድስ እንዲህ አድርግ ሲባል በቃ ይቅርታ አድርጉ እንጂ ጭንቅ አልችልም ይላል። እኔ ጭንቅ አልችልም፣ እኔ እንደዚህ አይነት ነገር አይመቸኝም። ይሄ ምን ይባላል? እኔ በቃ እንደዚህ አይነት የጨነቀ ነገር ይሄው ነው። መጽሐፍ ላይ የተተረጎመው ነው። በቃ ጌታ ተሰርቋል። እንደዚህ አይነት የጨነቀ ታሪክ ራሱ አትንገሩኝ ይላል። ዝም ብሎ ማለት ህግ የለመደ ይሄ ምን ይባላል? መጫን ይባላል። ምንድነው የሚጫነው? መጫን ያለመደ ማለት ነው። እግዚአብሔር ነው። መጽሐፍ ላይ የተተረጎመው ነው። ከዲያብሎስ ቀንበር ያወጣን ዘንድ መጫን የለመደ ማለት በህግ የለመደ ነው። ህግ የለመደ ስለዚህ መጫን መሰዳደብ ምንድነው? መጫን የእግዚአብሔር ህግ የእግዚአብሔር ህግ ቀላል ሸክም ነው። ጭንቅ ስትመጣ ከዲያብሎስ ቀንበር ያወጣን ዘንድ የእሱን ቀላል ሸክም በላያችን ላይ ጭኗል። አሁን ሰው ለህግ መታዘዝ 16ቱን ህግጋት አክብሮ መኖር አባገሌ ቀላል ነው። አፈንጋጭ አለመሆን ጭንቅ ስትመጣ ወዲያ አለማለት ብሏል ማለት ነው። ይሄ መጫን ያለመደ አሁን ሰው ንስሐ አባት ራሱ ሲይዝ መርጦ ነው 150 ያጠናል። ራሱ አባገሌ ቀላል ናቸው አሉ ደስ ይላል። አጥቶኛል ማለት ነው። አያጋንኑም። ቀለል አድርገው ችግር የለም የሚል ሰው ችግር መጫን ያለመደው ማለት ነው። ችግር ግን ያስጨንቃሉ። 150 ስግደት ይሰጣሉ ከሆነ ይሄ ማን ይዘልቀዋል? አጥቶኛል ማለት ነው ይሻል። ስለዚህ ችግር የለም የሚል ሰው ችግር ውስጥ ይላቸዋል የተባለች በዚህ ምክንያት ችግር የለም የሚል ንስሐ አባት እየፈለጋችሁ ምትይዙ ከሆነ አህያ የተባሉ አይሁድ ህግ መልመድ ይገባል። አይዛብ ስለዚህ ያንን ነው ያልተጫነችው አህያ የተባለች በዚህ ምክንያት ነው እላችኋለሁ። እና አንድም መስገድ እናት አህያ የተባለች የተባሉ አይሁድ ውርንጫ የተባሉ አይዛብ ህግ አልለመዱምና መጸለይ አልለመዱምና መጾም አልለመዱምና ከክፉ ቀን መዳን የምንችል መስገድ አልለመዱምና ማስቀደስ አልለመዱምና ያለመዱ ናቸው። ስለዚህ የእግዚአብሔርን ህግ ከቤተ መቅደሱ ነው መልመድ ይገባል። ክፉ ቀን ቢመጣ እንኳን ከክፉ ቀን መዳን የምንችለው ስለለምደው እኩል ሁሉም ይለመዳል። እነዚህ አህዮች ጌታ በሁለቱም አደረባቸው ማለት ህግ ያለመደ ሰው በኃጢአት የኖረ ሰውም ሲመጣ ህግ እንደለመደ ሰው እኩል ያድርበታል፣ በረከቱን ያሳድርበታል። ይበል ፈላሲ እንዲንላለ ሀበ እግዚአብሔር ይበል ፈላሲ ዘገባ ፈላሲ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ በዜማ ስለምትባል በግዕዝ ይበል ፈላሲ ዘገባ ትችላላችሁ። ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ እግዚአብሔር ይለይ ፈላሲ ቅዳሴ ስንገባ መጀመሪያ የምንላት ነው። በዜማ ስለምትባል በግዕዝ ቋንቋን ላታውቋት ትችላላችሁ። እግዚአብሔር እኔ ፈላሲ ስደተኛ ሰው ካለ እኔን ይቀበለኝ እግዚአብሔር ይለየኛል አይበል። ፈላሲ ማለት ነው
ከኃጢአት ተሰዶ ከጣዖት ተሰዶ የመጣ ሰው ካለ ሳይጠራጠር እግዚአብሔር እኔ ኃጢአተኛ የነበርኩ ሰው ነኝና እኔን ይቀበለኝ ይሆን መጥቶ ከቅዱሳን ይለየኝ ይሆን አይበል። እግዚአብሔር ከቅዱሳን ጋር ይጨምረዋል። ሳይጠራጠር ያስቀድስ ይቆም ተለይቶ ከየትኛውም የኃጢአት ጭቃ መጥቶ ሰው ወጥቶ ከመጣ እግዚአብሔር ከቅዱሳን ጋር እኩል ያከብረዋልና ይበል ፈላሲ ዘገባ 14 ከኃጢአት ተሰዶ ከወገን ተለይቶ 14 ኃጢአት ሀገር ተሰዶ የመጣው ሰው እግዚአብሔር ከወገኖቹ አይለየውም ብሎ ይናገራል። ሁለቱም አደረባቸው። ሰንበትን 14 የሚለው እነዚህ ምዕራፍ 10 ናቸው። 14 ምዕራፍ 10ቱ ትእዛዛት ወይም 10ሩ ሕግጋት ናቸው። ከኔ ከእግዚአብሔር በቀር ሌላ አምላክ አታምልክ፣ አትስረቅ፣ አትመንዝር፣ ሰንበትን አክብር የሚለው እነዚህ 10ሩ ናቸው። አራቱ ኪዳናት የሚባሉ አሉ። ኪዳነ ኖህ፣ ክህነተ መልከጼዴቅ፣ ግዝረተ አብርሃም፣ ጥምቀተ ዮሐንስ እነዚህ ናቸው 14ቱ ትእዛዛት። ሁለቱ ምዕራፍ 10ሩን ትእዛዛት ያከበረ በእናቲቱ አህያ የሄደባቸው ሁለቱ ምዕራፎች ደግሞ ምንድናቸው? ሰውን መውደድና እግዚአብሔርን መውደድ ነው። ሰውና እግዚአብሔርን መውደድ እነዚህ ሁለቱ አይቀሩ። 16ቱን ትእዛዛት 10ሩን ትእዛዛት ያከበረ አራቱን ኪዳናት ብሉይ ኪዳንን ያከበረ ፍቅረ ቢጽና ፍቅረ ቢጽ ሰውና እግዚአብሔርን መውደድን የምታስተምር ወንጌልን የፈጸመ ሰው ካለ ከዚያ አንድ ዙር 3 ጊዜ ዙሮ አንድ ዙር በአህያዋ የሚለው አንድነት ሶስትነት ነው። የሥላሴን አንድነት ሶስትነት ያመነ ሰው ክርስቶስ አድሮበት ይኖራል። አንድም ልብስ የተነጠፈ ልብሳቸውን ያነጠፉለት ምንድን ነው? ልብሳቸውን ያነጠፉለት ከአህያይቱ ላይ ልብስ የተባለ የሐዋርያት ትምህርት ነው። አንድም ልብስ የተነጠፈው ኃጢአት ግንባራችን ላይ ቢጻፍ ልብስ ገመናን ይሸፍናል። ገመና የሚሸፍን አምላክ ነኝ ሲል ነው ይላል። ሁላችን ቤታችን ገመናን የሚሸፍን አምላክ ነኝ። ድሮ ጌታ አሁን ሁላችንም የሰራነው ኃጢአት ግንባራችን ላይ ቢጻፍ ከግንባራችን ላይ የሚያስተምርም አይገኝ በሻሽ ለሚማር ከሻሽ ላይ ይወጣል። ሁላችን ቤታችን ደምቆጭ ነበር፣ ከግንቡ ላይ ይወጣ ነበር። ድሮ ጌታ ከመወለዱ በፊት መድኃኔዓለም ክብር ሰዎች ኃጢአት ሲሰሩ ሰው ሆኖ ከግንባራቸው ላይ ይወጣል። በሰው መሃል ተገልጦ በሻሽ ሲሸፍኑት ከሻሽ ላይ ይወጣል። እንሸፈነልን ቤት ውስጥ ሲገባ ከግንቡ ላይ ይወጣ ነበር። አምላክ ነኝ ሲል አሁን ግን መድኃኔዓለም ክብር ምስጋና ይገባውና ሰው ሆኖ ልብስ ኃጢአት በሰው መሃል ተገልጦ እንዳያዋርደን ገመናችንን ሸፈነልን። አንድም ይቆረቁራል ገመናችሁን የሚሸፍን አምላክ ነኝ ሲል ሕግ ሰራውላችሁ ለማለት ልብስ ይመቻል። አህያይቱ የምትመች ሕግ ሰራውላችሁ። በአህያይቱ ላይ ይቆረቁራል ልብስ ለሥጋ የሚቆረቁር ለነፍስ የሚመች ሕግ ሰራውላችሁ ለማለት የሐዋርያት ሥርዓት የሐዋርያት መሥዋዕት አህያይቱ ምዕመናንን ሲወክል ሕይወት ነው። በአህያይቱ ላይ የተነጠፈው ልብስ የሐዋርያት ትምህርት ላይ የወጣ የሐዋርያት ክህነት የሐዋርያት ሥርዓት የሐዋርያት መሥዋዕትና የሐዋርያት ሰማዕትነትና ሕይወት ነው። የሐዋርያትን ትምህርት ከተማረ የተከተለ የሐዋርያት ሃይማኖት ካመነ ክርስቶስ ከአህያይቱ ላይ የወጣ ልብስ ከተነጠፈባት በኋላ የሐዋርያትን መሥዋዕት ከክርስቲያን ጋር ክርስቶስ የሚኖረው የሐዋርያትን ትምህርት ከተማረ የሐዋርያትን ሃይማኖት ካመነ የሐዋርያትን ጥምቀት ከተጠመቀ በሐዋርያት ክህነት ከተፈታ የሐዋርያትን መሥዋዕት ተቀበለ ሥጋውን ደሙን ከተቀበለ በሐዋርያት ሥርዓት ከጸና በሐዋርያት ሕይወት ከኖረ እናምናለን ያድርበታል። ኦርቶዶክስ ይህንን ስናጠይቅ ምንናለን? ወናምን በአሐቲ ቅድስት ቤተ ክርስቲያን ይልቅ እንተ ላዕለ ኩሉ ጉባኤ ዘሐዋርያት ሐዋርያት በሰበሰቧት በአንዲት ቤተ ክርስቲያን እናምናለን። ኦርቶዶክስ ተዋሕዶ ከሌሎች የሐዋርያት በክርስቶስ ስም ከተመሰረቱ ድርጅቶች ይልቅ ልዩና ቅድስት ቤተ ክርስቲያን ናት ብለን የምናምናት የእኛ ስለሆነች በደጋፊነት ተነስተን ሳይሆን ስርዓት ነው። ኦርቶዶክስ ውስጥ የሐዋርያት መሰረት ስላላት ነው። የሐዋርያት ክህነት አላት፣ የሐዋርያት መሥዋዕት አላት፣ ሥጋው ደግሞ የሐዋርያት ወንጌል ይሰበካል። የሐዋርያት ሥርዓትም አላት። ሁሉ በሥርዓት ነው። ኦርቶዶክስ ውስጥ የዛሬውን ልጅ የምንወለድ በሥርዓት ነው። አንድ ሕፃን ሲያድግ እናቶቻችን አባቶቻችን በሥርዓት ተጋብተው በተክሊል ዳዊት እየተማረን የሚያድግ የምናድግ በሥርዓት ነው። በ40 ቀን በ80 ቀን ተወልደን በሥርዓት እናድጋለን። የዛሬውን ልጅ እንተውና አንድ ሕፃን ሲያድግ መጽሐፈ ሰሎሞን መጽሐፈ ሲራክ መዝሙረ ዳዊት እየተማረን ክህነት እንቀበላለን። ሥርዓተ ቤተ ክርስቲያን እየተነገረን በሥርዓት እንፈታለን፣ በሥርዓት እናድጋለን፣ በሥርዓት እንቀበላለን፣ በሥርዓት ያገባሉ። የምታገቡ የኦርቶዶክስ ተዋሕዶ በሥርዓት እንመነኮሳለን፣ በሥርዓት ክህነት እንቀበላለን፣ በሥርዓት እንፈታለን።
በስርዓት እንቀበላለን፣ በስርዓት እንሞታለን። ሃይማኖት ያዙ። የኦርቶዶክስ ተዋሕዶ እንኳን ልደታችን ሞታችን እንኳን ስርዓት ያለው የሐዋርያትን ሃይማኖት እመኑ፣ በስርዓት እንነሳለን። የሐዋርያትን ስርዓት ያዙ፣ የሐዋርያትን ሃይማኖት ያዙ ለማለት በሐዋርያት ክህነት ተመሩ፣ የሐዋርያትን ትምህርት ተማሩ፣ የሐዋርያትን ሃይማኖት እመኑ፣ የሐዋርያትን ቁርባን ቁረቡ እና የተለጠፈባት ከእናንተ ጋር ይሆናል። ምንድን ለማለት ተነጠፈበት። አሁን ክርስቲያን መሆናችን ይሄ ነው። የሐዋርያት ልብስ ማለት እስቲ ጨርቅ የሐዋርያት ልብስ በሉ። ክርስቲያን የሚባለው የተለጠፈባቸውን የሐዋርያትን የያዘ ምንድን የሐዋርያት ሃይማኖት። አዎ ምን ማለት ነው? የሐዋርያት ልብስ ማለት አሁን የዘረዘርኳቸውን ክርስቲያን የሚባለው አሁን የዘረዘርኳቸውን የሐዋርያትን የያዘ ነው። የሐዋርያት ሃይማኖት በሉ፣ ስርዓት፣ የሐዋርያት ጥምቀት በሉ። እንዲህ ያለ የሐዋርያት ቁርባን በወዘኛው ይሄ ነው ማለት የሐዋርያት ስርዓት የሚኖር ሰው ክርስቲያን ነው። የሐዋርያት ስርዓት በዚህ ሰው ክርስቶስ አብሮት ይኖራል። የሐዋርያት በዚህ ሰው ላይ ሰይጣን የማደር ሕይወት የሐዋርያት ሕይወት ለምን ተፈቷል? እንዲህ ያለ ሰው ክርስቲያን ነው በወዘኛው ይሄ ነው ማለት በዚህ ስርዓት የሚኖር ሰው ክርስቲያን ማለት አይችልም። በዚህ ሰው ክርስቶስ አብሮት ይኖራል። የሐዋርያት በዚህ ሰው ላይ ሰይጣን የማደር እድል ፈንታ የለውም። ለምን ተፈቷል? ክርስቲያን ተፈቷልና ወንበዴው ከዚህ ሰው ላይ የኔ ነው ማለት አይችልም። ሌባ ነው ብላችሁ ስሙ። እየጨረሱ ነው። የሐዋርያት ልብስ ያልተነጠፈባት አህያ ግን የክርስቶስ አይደለችም። ይሄ የሌለው ክርስቲያን ይባላል። የሐዋርያት ተከታዮች ያስተማሩት ከዚያስ እታች የሐዋርያት ተከታዮች ያስተማሩት ብላችሁ ስሙ። እየጨረሱ ሐዋርያውያን አበው ልብሳቸውን ደግሞ አነጠፉለት። ዛሬ አሁን ለምሳሌ ስትሰሙ እነዚህ ደግሞ የሐዋርያት ተከታዮች ያስተማሩት ትምህርት ነው። ማንኛውም ሰው የሐዋርያት ተከታዮች ያስተማሩት ትምህርት ሐዋርያውያን አበው ይባላል። የሾመ ክህነት የሰጠ ማን? ዛሬ አሁን ለምሳሌ ስትሰሙ የትኛው ማንኛውም ሰው አሁን ዛሬ ሰባኪ አይደለም የሚለው ማንኛውም ሰው ከየት ተምረሃል የሚለው የለም። ትምህርት ቤት ይሄን ነው ማን ነው የሾመ ክህነት የሰጠ ማን ነው የሚለው የለም። የማይታወቁ ሰዎች የትኛው ቆርስ ስላላቸው ወይም የትኛው ጳጳስ ያሰማራ የለም የሚለው መስቀል ስለያዙ ብቻ ዲያቆን ቄስ የሚል ስም ትምህርት ቤት ይሄን ነው ማን መምህር ነው አስተማሪ ማን እንደላካቸው የማይታወቁ ሰዎች እነዚህ ሰዎች ቆርስ ስላላቸው ብቻ ቀሚስ ስለለበሱ ብቻ መስቀል ስለያዙ ብቻ መጀመሪያ ያገኙ ዲያቆን ቄስ የሚል ስም ስለያዙ ብቻ መጀመሪያ ማፍራት ይጀምሩና ከዚያ በኋላ እነዚህ ሰዎች ልክ አይደሉም መባል ሲጀመር እንዲህ አይነዚያ ሰዎች ሳያውቁ መጀመሪያ ያገኙትን ሰው ትክክል ሆነ ስህተት መጀመሪያ ለያዘው ዕውቀቱ ይጋደላልና ነገ ከነካችሁብን እንሞታለን ማለት ይጀምራል። ታዲያ ማን እንዲህ ያለ መንጋ ይሰበሰባል? ኦርቶዶክሳዊ ያይደለም ማለት አሁን በዚህ ዘመን ታዲያ ምን ይላል መሰላችሁ? ነገሌ ልክ አይደለም ነገሌ ልክ አይደለም በሉ ሰው ምን ይላል ታዲያ? ማንን እንመን? የሐዋርያት ትምህርት እንደዚህ የሚል ጥያቄ የሐዋርያት ስራ መስፈርት ነገርኳችሁ። የሐዋርያት ክህነት መስዋዕት የሐዋርያት ክህነት፣ የሐዋርያት ጥምቀት፣ የሐዋርያት ትምህርት፣ የሐዋርያት ቤተክርስቲያን፣ የሐዋርያት ስርዓት ጥብቆ ከያዘ የሐዋርያት መስዋዕት አባት ብለን እንቀበለዋለን። የሐዋርያት ሕይወት ቆርቦ የሚያቆርብ፣ የሐዋርያት ጥምቀት ቀድሶ የሐዋርያት ቤተክርስቲያን እነዚህን ጠብቆ ከያዘ ጠብቆ የሚል አንድን ሰው መምህር አባት ብለን እንቀበል። ሳይማር የሚያስተምር እነዚህ ተቀበል ቆርቦ የሚያቆርብ ነውር እኮ ነው። ቀድሶ ሳይማሩ ማስተማር ሐዋርያዊ ህዝቡ እንዲያስቀድስ የሚያደርግ ስርዓት ጠብቆ የሚል ተምሮ የሚያስተምር ሳይማር የሚያስተምር የት ይመጣላቸው? የለም ነውር እኮ ነው። በደብረ ታቦር ያዩ ሳይማሩ ማስተማር ሐዋርያዊነት አይደለም። እግሩ ሳይረጥብ በመገለጥ ቢሆን ኑሮ መጀመሪያ ከሐዋርያት የተበለጠ ነፋስ የተገለጠላቸው እነሱ ብርሃነ መለኮቱ በደብረ ታቦር ያዩ ሙት ሲነሳ ላይ ዘይርህስ ሀገሪ ሲፈወስ ያዩ እግሩ ሳይረጥብ በባሕር ላይ ሲሄድ ክርስቶስን ያዩ ጉር ሲበራ ያዩ እነሱ ነፋስ ሲገሰጽ ያዩ እነሱ አጋንንት ሲገሰጹ ያዩ እነሱ ያሳለፉ እነሱ ሙት ሲነሳ ያዩ እነሱ ድውይ ሲፈወስ ያዩ እነሱ ዲዳ ሲናገር ያዩ እነሱ ጉር ሲበራ ያዩ የነበሩ እነሱ ዳሮሎ ያዩ እነሱ በ12 አበርክተው ያሳለፉ እነሱ ተስፋ የተሰጣቸው መገለጥ ከሆነ ክነትፍ ብሎ የሰጣቸው እነሱ ሲነሳ ያዩ እነሱ ሲሰቀል የነበረ እነሱ ሲያርግ ያዩ እነሱ በ12 ወንበር ተቀምጠው የሚመሩ እነሱ ናቸው። ያለ መገለጥ ከሆነ ሐዋርያትን ዝም ብሎ ገልጬላችኋለሁ አይላችሁ። ሐዋርያትን ተምረው ነው ያስተማሩት። አንድ ኦርቶዶክሳዊ ሳይማሩ ማስተማር ሐዋርያዊነት አይደለም። የሐዋርያት ቤተክርስቲያን ውስጥ የሚመዘነው ምንድነው?
ታዲያ አሁን ታዲያ መመዘኛውን እየነገርኳቸው አንድ ኦርቶዶክሳዊ መምህር አባት፣ መነኩሴ፣ ዲያቆን፣ ባይታዊ፣ ካህን ከዚያ በሚመዘነው ምንድን ነው? የሐዋርያትን ትምህርትና ስርዓት ይዟል ወይ ነው። እስኪ በሉ የሐዋርያትን አሁን ከሚያስተምሩኝ መምህር ይመዘናል። ትምህርትና ምን ይዟል? ስርዓት ይዟል ወይ? ከዚያ በምንድን ነው የሚመዝነው? ለምሳሌ አሁን እኔ የማስተምረው ትምህርት የዛሬው በከይት ይመዘናል። እኔ የማስተምረው ትምህርት አሁን ከሚያስተምሩኝ መምህር ጋር ትምህርቱ ይመዘናል። አሁን የሚያስተምሩኝ መምህር የእሳቸው መምህር ጋር ይመዘናል። የእሳቸው መምህር ደግሞ ከእሳቸው ይመዘናል። የዛሬ 100 ዓመት የነበሩት የዛሬ 200 ዓመት ከነበረው መምህር ጋር ትምህርቱ ይመዘናል። የዛሬ ከነበረው 15ኛው 16ኛው ክፍለ ዘመን ከነበሩት ከሌሎቹ ቅዱሳን ከነጨጌ ዕንባቆም ጋር ይመዘናል። የእነሱ ከነ አቡነ ተክለ ሃይማኖት ጋር ይመዘናል። የእነሱ ከነ ቅዱስ ላሊበላ ጋር ይመዘናል። የእነሱ ከዘጠኙ ቅዱሳን ጋር ይመዘናል። የእነሱ ከቅዱስ ያሬድ ጋር ይመዘናል። የቅዱስ ያሬድ ደግሞ ከማን ይመዘናል? የቅዱስ ያሬድ ከነ አባ ሰላማ ጋር ይመዘናል። የእነሱ ከነ ቅዱስ አትናቴዎስ ይመዘናል። የእሱ ደግሞ ከነ እለእስክንድሮስ ይመዘናል። የእሱ ከተፍጻሜተ ሰማዕት ከቅዱስ ጴጥሮስ ይመዘናል። የእሱ ከአግናጢዎስ ይመዘናል። የአግናጢዎስ ከዮሐንስ ወንጌላዊ ይመዘናል። የዮሐንስ ወንጌላዊ በክርስቶስ ይመዘናል። ይህን ሰንሰለት ጠብቆ የመጣ ሰው የኦርቶዶክስ መምህር ይባላል። ሳይማሩ ማስተማር አይቻልም። መጽሐፍ ቅዱስን አንብቦ የሚናገር ሁሉ የዛሬ ስልክ ሁሉ ያነባሉ። ልብ በሉ፣ ደርሳችሁ ታዩታላችሁ። ልጁ ብዙ መጽሐፍ ቅዱስን አንብቦ መምህር መሆን ይቻላል? አይቻልም። ሳይማሩ ማስተማር አይቻልም። ይመጣና መጽሐፍ ቅዱስ ላይ እንዲህ ይላል። አሁን መናፍቃኑ ሁሉ ምን ይሏቸው መጽሐፍ ቅዱስ ላይ እንዲህ ይላል ሲለው፣ ስለዚህ መጽሐፍ ቅዱስ ሲደርሳችሁ ታዩታላችሁ። ልጁ ብዙ ልጆች እየካዱ ነው እና ሌላ ሃይማኖት ወጣቶች መጽሐፍ ቅዱስ አንብቦ ይመጣና መጽሐፍ ቅዱስ ላይ እንዲህ ይላል ይላል። መጽሐፍ ቅዱስ ላይ እንዲህ ይላል ሲለው፣ ስለዚህ መጽሐፍ ቅዱስ እንደዚህ ሲለው አንተ ኦርቶዶክስ የሆንከው በስተት ነው እና ሌላ ሃይማኖት ተማረች ይችላል። ቁም ነገር ግን የዚያ መጽሐፍ ቅዱስ ትርጉሙ ምንድን ነው? በዘመኑ ከሐዋርያት ለምን ስትለው ይሄ መጽሐፍ ቅዱስ አሁን እኔ እየተረጎምኩላችሁ አህያ የተባለ እንዲህ ነው፣ ውርንጫ የተባለች ይህች ናት። ትርጉሙ እንደዚህ ለመሆኑ ማስረጃ ምን ነው ብትሉኝ በዘመኑ ከሐዋርያት ተምረው እንዲህ ማለት ነው ብለው የተረጎሙ በዘመን የሁለተኛው ክፍለ ዘመን ሊቃውንት ድርሳን በኑሮ የቀደሙ አባቶች አሉ። የአንደኛው ክፍለ ዘመን ድርሳን ቤተክርስቲያን ተገኝተው ትርጉሙ ምን ተረጎሙ የተረዱ አንድ ሰው በቅድስና የተቀደሙ በዘመን የቀደሙ በቅድስና የቀደሙ በኑሮ የቀደሙ አባቶች አሉ። በዘመን የቀደሙ በዘመኑ ተገኝተው ትርጉሙ ምን ማለት እንደሆነ የተረጎሙት በቅድስና የቀደሙ የተማሩትን ከእግዚአብሔር በቅድስና ያረጋገጡ አንድ ሐሳብ አምጣላችሁ። በኑሮ የቀደሙ ስነ ምግባራቸው የተቀናላቸው አባቶቻችን አሉ የተረጎሙት። ስለዚህ አሁን ዛሬ የሚያስተምሩ ለምሳሌ አንድ ጥያቄ አንድ ሐሳብ አምጣላችሁ የሚል ጥያቄ ሲነሳ ያመነ ግማሾቹ የፕሮቴስታንት ተመልካች በውሃ ነው ይላል። ግማሾቹ አሁን ይሄን ዘው ክርስቶስ ውሃ ነው የሕይወት ውሃ ነው በምንድን ነው የምንጠመቅ የሚል ጥያቄ ሲነሳ ጥምቀት አያስፈልገንም። ግማሾቹ የፕሮቴስታንት ተከታዮች በውሃ ነው ይላል። ግማሾቹ ደግሞ አይ ክርስቶስ ውሃ ነው የሕይወት ውሃ ነው ስላለ የኢየሱስ ስም ካመን ጥምቀት አያስፈልገንም። ስሙ ራሱ ውሃ ስለሆነ በስሙ ተጠምቀናል ይላል። አሁን እንደዚህ አይነት ትርጉም ግማሾቹ ደግሞ የእግዚአብሔር ቃል የሚያነብ ሰው በውሃ ዳር እንደተተከለ ዛፍ ነው ስለሚል ቃሉን ካነበሽ ቃለ እግዚአብሔር ራሱ መጽሐፍ ቅዱስ ራሱ ጥምቀት ይሆናል ይላል። አሁን እንደዚህ አይነት ትርጉም መጣ። ትክክለኛው እንደማን ነው? አንዱ ደግሞ መጽሐፍ ትክክለኛው በሉ ታዲያ ምን እናደርግ? ለማን ነው ትርጉሙ ሲባል ሶስት አይነት ቸርቾች ቢኖሩ እነዚያ ቸርቾች አንዱ በውሃ ነው አለ ተከታዮች፣ አንዱ ስሙ ብቻ ስሙ ነው ውሃ እንጂ ውሃ አያስፈልግም አለ። አንዱ ደግሞ መጽሐፍ ሐዋርያ አለ። ታዲያ ምን እናደርግ? እኛ ማን ነው ትርጉሙ ሲባል እኛ ያገኘ ነው እንደ ሐዋርያትና እንደ ሐዋርያት ተከታዮች። እስኪ እንደ ሐዋርያትና ነው የምናምን እንጂ ዛሬ የምናምነው ሃይማኖት እንደ ሐዋርያት ተከታዮች እንደኛ ዘመን አይደለም። እኛ ያገኘ ነው እኛ የፈለፍሰት ነው እምነት የለም። በምን ይሆናል? አሁን እንደ ትናንትና ነው የምናምን እንጂ ዛሬ ጀምረን የምናምነው ሃይማኖት የለም። ክርስቶስ የተጠመቀ ሐዋርያት በምን አጠመቁ? በውሃ በሉ ስሙ ውሃ ከሆነ ጥምቀት ስሙ። ስለዚህ ትርጉሙ በምን ይሆናል? አሁን ውሃ በውሃ በሉ ውሃ ነው የሕይወት ውሃ። ምክንያቱም ሐዋርያት በውሃ ሲያጠይቅ ራሱን በውሃ ተጠመቀ። ክርስቶስ የተጠመቀ በምንድን ነው? ሌላም እንደዚህ ያለ የመጽሐፍ ቅዱስ ስሙ ውሃ ከሆነ ጥምቀት ስሙ ቢሆን ኑሮ ቁርባን ብትሄዱ ውሃ የለም። እሱ ውሃ ነው የሕይወት ውሃ ነው። ቁርባን ያለው መጠመቅ በውሃ እንደሆነ ሲያጠይቅ ራሱን በውሃ ተጠመቀ። ስንጠራ ቆርበናል ይላል። ሌላም እንደዚህ ያለ የመጽሐፍ ቅዱስ ትርጉም በጣም ብዙ ነው ያለ።
አይ መታሰቢያ ቁርባን ብትሄዱ አንዳንዶቹ የለም እንደው ዝም ብለን እንጀራ ቁርባን ያለው ስሙ ነው። እኔ የሕይወት እንጀራ ነኝ ሲል ስሙን ስንጠራ ቆርበናል። ጃይር ከሁላችን ጋር ይሁን። ደግሞ አንዳንዶቹ ይላሉ ደግሞ አይ መታሰቢያ ያለ አይ በስሙ ቁርባን ነው ብለን እንጀራ ቆርሰን ከበላን፣ አንዳንዶቹ ደግሞ የጌታ ጋር ዳቦ ከበላን ቆርበናል። ጃይር ከሁላችን ጋር ይሁን። ታዲያ ትርጉሙ ለማን ነው ሲባል አንዳንዶቹ እንደ ሐዋርያትና በሉ አይ ስሙ ቁርባን ነው ሐዋርያት ተከታዮች በሉ። አንዳንዶቹ ደግሞ የጌታ እራት ብለን ዳቦ ከበላን ቆርበናል። ማቴዎስ ወንጌል ታዲያ ትርጉሙ እንደማን ነው ሲባል እንደ ሐዋርያትና በሉ ይህ ህብስቱን እንደ ሐዋርያት ተከታዮች በሉ ይህ ስጋዬ እንደ ሐዋርያት ተከታዮች ይህ ስጋዬ ነው። ምክንያቱም ጌታ ለሐዋርያት ስለዚህ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ምንድን አላቸው? ወይኑን አንስቶ ይህ ህብስቱን አንስቶ ይህ ስጋዬ ነው ያላቸው። ይህ ስጋዬ ነው በሉ። ይህንን ያስተማሩት ስለዚህ ምን ቆርበው ምኑን ነው ማለት ሐዋርያት ናቸው። ስጋውን ያንን ጠርቶ ብቻ ቁርባን የለም። ወይኑን አንስቶ ይህ ደሜ ነው ላውያን አሰረፍ ነው ደሙን ነው የምንቆርበው እንጂ ስሙን ቆርበው አይባልም። ይህንን ያስተማሩት እነማን ናቸው? ቅዱሳን ሐዋርያት ናቸው። ደግሞ ከነሱ ያንን ደግሞ በምን አገኘው? በሐዋርያውያን አበው ሃይማኖት ተላውያን አሰረፍነቶሙ ለሐዋርያት የሚባለው ለዚህ ተላውያን አሰረፍነቶሙ ለሐዋርያት ይባላል። የሐዋርያትን መንገድ የተከተሉ ደግሞ ከነሱ የተቀበሉ የመጀመሪያው ልጅ ባደገ የክርስትና ሃይማኖት እንደ ሰንሰለት ነው የሚባለው ለዚህ የመጨረሻ ልጅ እንደ ሰንሰለትና እንደ እናት ጡት ነው የሚባለው። ያን ሰንሰለት ጠብቆ መምጣት አለ። የእናት የዛሬው የመጀመሪያው ልጅ ባደገበት ጡት የመጨረሻው ልጅ ያድግበት ደረቱ አታወጣው። የመጀመሪያ ልጆች ሐዋርያት ናቸው። የመጨረሻ ልጅ በዚህ ዘመን ያለ ነው። ለቤተ ክርስቲያን ሳይለወጥ ያን ሰንሰለት ጠብቆ መምጣት አለበት። የዛሬው ሌላ የትናንት ነው። እናት 10 ልጅ ብትወልድ 10 ልጅ ከደረቷ አታወጣ። በዚህ አውጥቷ ነው ሁሉ ልጆቿን ያሳማጡት እየጠበቀ ለቤተ ክርስቲያን በየዘመኑ የሚበቅልጡት ያሳጡት የሚጠባ ሁለት ጡት ነው ያላት። በኪዳን አዲስ ኪዳን ሰው ትናንትናዎቹ የጠበውትን ነው የምንጠባ። ኦርቶዶክስ ከሆነ ሰው ሆኖ ጠብተን ነው የምናድገው። ያሳማጡት እየጠባ የሚያድጋል። ሐዋርያት ያስተማሩት ትምህርት ሰው ሁሉ ያነሳጡት የሚጠባ ይስተባል። ሰው ሁሉ በአህያጡት የሚያድግልን ሰው ከሆነ የእናቱን ጡት የሚጠባ። ኦርቶዶክስ ከሆነ የኦርቶዶክስን ጡት ጠብተን ነው የምናድገው። ስለዚህ ቅዱሳን ሐዋርያት ያስተማሩት ትምህርት ምን ተባለ? ልብስ ተባለ። በሉ ልብስ በሉ። በየዘመናት ደግሞ ታች ያሉት ደግሞ የነሱ ተከታዮች ያስተማሩት። ለምሳሌ አባቶቻችን ህብረት አያውጣን እግዚአብሔር ዘመን ከአባቶቻችን ህብረት አያውጣን። ፕሮቴስታንቲዝም ወይም ፕሮቴስታንት በማርቲን ሉተር አማካኝነት አሁን ከካቶሊክ ብላችሁ ስሙኝ ከወጣ በኋላ ለምሳሌ አሁን በ16ኛው ክፍለ ዘመን በ16ኛው ክፍለ ዘመን 5000 ፕሮቴስታንቲዝም ወይም ፕሮቴስታንት በማርቲን ሉተር አማካኝነት ከካቶሊክ ተገንጥሎ ከወጣ በኋላ አሁን በፕሮቴስታንት ስም 35,000 የዛሬ 5 ቸርች ተመስርቷል። ይሁን መጽሐፎቹ 35,000 ታሪክ ሁሉም የተለያየ እምነት ነው ያለው። ዛሬ የተለያየ አስተምህሮ ነው። ሄዳችሁ አጥኑት። ዛሬ የምናደርገውን የዛሬ 2 ዛሬ የምንለውን የዛሬ 500 ዓመት ሄዳችሁ መጽሐፎቹ አላችሁ እዩት። ታሪክ ምስክር ነው። ለምን ዛሬ የምንለውን የዛሬ 1000 ዓመት ሄዳችሁ ዛሬም ያው ነውና ዛሬ የምናደርገውን የዛሬ 2000 ዓመት ሄዳችሁ አጥኑት። ዛሬ የምናምነውን በአብርሃም ሄዳችሁ እዩት። አንድ ነው። ለምን ኢየሱስ ክርስቶስ ትናንትም ዛሬም ያው ነውና ብርሃን 13 በሉ ኢየሱስ ክርስቶስ በሉ። ሌላው ትናንትም ሐዋርያት ዛሬም አህያይቱ ላይ እስከ ዘላለሙ ሰዎች ደግሞ ለአህያይቱ ምን አነጠፉ? ያው ነው አይለወጥም። ጨምር ንገሩ። በየዘመኑ ብርሃን 13 ቁጥር 8 ላይ ሌላው ታድላችሁ ልብሳቸውን ሐዋርያት አህያይቱ ላይ ልብስ ሲያነጥፉ ሰዎች ደግሞ ለአህያይቱ ምን አነጠፉ? ጨምር ንገሩ። ልብስ እንደዚህ ያለ ተመስገን ታድላችሁ። እኛ ስንማር ሌላ ምስጢራለው በስር ተረጎሙት የኔታ ታዲያ ምን አለ? እናንተ ደግሞ ሐዋርያት ተጨረሰ ነው የምትሉ ደግሞ እንደዚህ ያለ ተመስገን ሌላ ሶስተኛ ያለው ነው ምን ከአህያይቱ ጋር ያለው አይዟችሁ አይፈረድባችሁ። ታዲያ ምን አለ ማለት መሰላችሁ? ሐዋርያት አነጠፉ ደግሞ ከሐዋርያት በታች አነጠፉ ፈገፈለጉት በሉ ከሐዋርያት ለአህያይቱ ሲያነጥፉ ከአህያይቱ በላይ ሲያነጥፉ ህዝቡ ደግሞ ለአህያይቱ አነጠፉ። ምን አለ መሰላችሁ? አሁን ደግሞ ልብስ የተባለ የሥጋ ፍላጎት ነው። እስኪ የተፈገፈለጉት በሉ የምን ፍላጎት? የሐዋርያትን ትምህርት ተቀብሎ የሥጋ ሐዋርያቱ ለአህያይቱ ልብስ ሲያለብሱ ሰዎቹ ደግሞ ለአህያይቱ አነጠፉ ማለት የሐዋርያትን ትምህርት ተቀብሎ የሥጋ ፈቃድን ማስገዛት ማለት ነው። የሐዋርያትን ምን ማለት የሥጋ ፈቃድን መግዛት ኦርቶዶክስ ተዋሕዶ ቤተክርስቲያን ይዋል ያንን አስቀንጥሮ መርገጥ ማለት መብሉ ይበዛል ለራስ ማስገዛት ማለት ነው። ይህ ምን ማለት ይመስላችኋል? መብሉ ይበዛል። ኦርቶዶክስ ተዋሕዶ ቤተክርስቲያንን እዩዋት።
በዓመት ከ365 ቀን መብሉ ይበዛል፣ ጾሙ ንገሩኝ። ንገሩኝ እንጂ መብሉ ይበዛል፣ ጾሙ ይበዛል፣ ትጋት ጾሙ ይበዛል። ንገሩኝ እንጂ እንቅልፉ ይበዛል፣ ትጋቱ ከምቾት ይልቅ ስጋ ንገሩኝ። ለምን የመስቀል ቤተክርስቲያን ቤተክርስቲያናችሁ እንቅልፍ ይበዛል፣ ትጋት ከጥጋብ ይልቅ ረሃብ ነው። ኦርቶዶክሱ አሁን ከምቾት ይልቅ ስጋይ ለምን የመስቀል ሃይማኖት ነው። መስቀል የተሸከሙ ቤተክርስቲያናችሁ ስንዱ እመቤት ናት። በእውነት ንገሩኝ እንጂ ከጥጋብ ይልቅ ረሃብ። አሁን ሕማማት መጥቷል አይደል? ስለዚህ አሁን ሕማማት መጣ ሳሉ በሕማማት በቀን ስንት ጊዜ ነው የሚበላ? እስከ ምሽት 1 ሰዓት። አቤት ንገሩኝ። በዚህ ሳምንት አይዘፈንም፣ በዓል ከሚስት ጋር አይተኛም። ስለዚህ አሁን ሕማማት የሚጾም እስከ ምሽት ስንት ሰዓት ነው? እንኳን 1 ሰዓት ጾም እስከ ምሽት 1 ሰዓት። ደስ ያለው ሰው በዚህ ሳምንት አይዘፈንም፣ በዓል ከሚስት ጋር አይተኛም፣ አረባው አይደረግም። እንኳን ይቺ ሳምንት ብቻ ነው። የትንሣኤ ዕለት ያልክ በሕማማት ደስ ያለው ሰው የአይሁድ ዘመድ ነው። ክርስቶስን ሰቅለው ደስ ብሏቸዋል። አንድ መልእክት በዚህ ሳረሳው ላስተላልፍ። የአይሁድ ዘመድ በሕማማት ደስ ያለው ሰው የትንሣኤ ዕለት ያልቅስ። በዓል ቢመጣ ይሰገዳል። የአይሁድ ወገን ስለሆነ ሚካኤል ቢሆን በዚህ ሰሞን መስገድ ነው። አንድ መልእክት በዚህ ሳረሳው ላስተላልፍ። ይሰገዳል። በሕማማት ሳምንት ሳይሆን በዓል ቢመጣ ይሰገዳል። የሚከበረው በስግደት ነው። ሚካኤል ሰማችሁ ነው። እመቤታችን ብትሆን ባለ እግዚአብሔር ቢሆን ይሰገዳል። በስግደት ነው የሚከበረው። በዓሉን እየሻር ነው ሳይሆን እንጂ በዚህ ሳምንት የሚመጣ በዓል የሚከበረው በስግደት ነው። የሰማችሁ ነው። የዚህ ሳምንት በዓል የሚሰገደው የሚከበረው በምንድን ነው? በስግደት ነው የሚከበረው። በስግደት እያከበር ነው እንጂ እየሻር ነው አይደል? እግዚአብሔር ነው። ሚካኤል ስቅለት አብይ በዓል ስቅለት አብይ በዓል የስቅለት ዕለት እንሰግዳለን። ስለዚህ ከስቅለት የሚበልጥ በዓል ተፋፈሩ ቤተክርስቲያን። ስለዚህ የስቅለት ዕለት እንሰግዳለን። ከዚህ በኋላ ቤታችን ናት። ባለ እግዚአብሔር ነው። ሚካኤል ባለቤቱ በተሰቀለበት ቀን እዚያ የበለጠ በዓል የለም። ምንም በዓል ቢመጣ ስለዚህ ይሰገዳል ነው። እንዳትከፋፈሩ ቤተክርስቲያን ላይ የትም ቦታ ሄዳችሁ ከዚህ በኋላ ስለዚህ አሁን መጻሕፍት ያሉት በጉባኤ ቤት የሚተረጎሙ ይሄው ነው። እንግዲህ ምንም በዓል ቢመጣ በሕማማት ብቻ ነው እንጂ በሌላ ጊዜ በበዓል አይሰገድም። ሰማችሁ? መልሱልኝ። ስለዚህ አሁን ሁሉ የምንሰቃየው ለምንድን ነው? ጅበሩ ለምንድን ነው ያህል አንድ ጥያቄ ከዚህና ከሰው ማን ይወዳል? ቆይ ጅብ ታውቃላችሁ? ካሳማና ከሰው መልሱልኝ። ከጅብና ከሰው ማን ይወዳል? ሞትም ወቅቱ ጅበሩ ከአህያና ከሰው ማን አምላክ ነው? ከዝሆንና ከሰው ማን ነው? ከፈረስና ሌላ ቢሆን ኑሮ ነቢይ ቢሆን ኑሮ በሞቱ ካሳማና ከሰው ከግመልና ከሰው ክርስቶስ አምላክ ስለሆነ በሞቱ ሞትን ድል ይነሳል። ከአህያና ከሰው ማን ነው? በሞት ላይ ከፈረስና ከሰው ሰው በሉ። ስለዚህ ክርስቶስ ምን አደረገ? ከግመልና ከሰው አሸናፊ እግዚአብሔር ነው። ካሳማና ከሰው አሁን ደግሞ አንድ ጥያቄ ልጠይቃችሁ። ከዝሆንና ከሰውና ከአህያ ማን ነው ጌታ? አሁን ሞት ሰው በሉ ደግሞ አላዛርን ከሞት አላስነሳ። ከጅብና ከሰው ራሱ ሞትን አሸንፎ አልተነሳም። ካሳማና ከሰው ስለዚህ ክርስቶስ ምንድን ነው? ከዝሆንና ከሰው አገልጋይ ነው። ሁለተኛ ደግሞ አሁን የዘንባባን ዙባኤ መብላት ሳትበት አገልጋይ ነው። ደብሎ ወይ ጨርሶ አይበላው። ምስጢሩ ምንድን ነው? ጌታ ነው። አገልጋይ ነው። የማትመረመር አምላክ ነው። ታዲያ የአራዊት ጌታ እኛ ከሆን እኮ እነሱ እንዴት ምክንያቱም እኛ የጅብ ጌታ ከሆን እንዴት ይህንን ቅዱስ እንጦንስ ነው የተረጎመው ብሎ አሁን እንግዲህ በሎጂክ አምናለሁ እንደሚለው እንደዚህ ዘመን ሰው ቢሆን አይ ይሄ ፌር አይደለም፣ እግዚአብሔር አዳልቶብናል። ምክንያቱም እኛ የጅብ ጌታ ከሆን እንዴት ጅብ ከኛ የበለጠ ይበላል ብሎ ይህንን በሰው ሊሟገትበት ይችላል። ሰው ሲጀብ ጅልነቱን ሊሞቀት ይሆናል። ምን ማለት ይመስላችኋል? እኛ ሌላ ለሰው ይገዛል። ገዥ የሰው ልጅ ከጅብ ያነሰ ይበላል። የሰው ክብሩ ሆድ አይደለምና ይላል እንጦንስ። የሰው ክብሩ በሉ ግዙ ምን አይደለምና ትምህርት ብላችሁ ሆድ አይደለምና እኛ ሌላ ክብር ስላለ ከታች አንጥፉ ማለት ለሰማዩ ክብር ሲያስተምሯችሁ የምድሩን እየቀነሰች የምታኖር ቤተክርስቲያን አለች ብሏል። የሥጋ ፈቃዳችሁን ግዙ ለመዳን ለሐዋርያት ትምህርት ብላችሁ ግዙ። ሐዋርያት ከላይ ሲያነጥፉ እናንተ ከታች አንጥፉ ማለት ሐዋርያት ሲያስተምሯችሁ እናንተ የሥጋ ፈቃዳችሁን ቀንሱ ብሏል። ሥጋችንን ገዝተን ለመዳን ያብቃን። ይሄ ዘንባባ ነው። ይሄ እዚያ ምን ደግሞ ምን አነጠፉለት ይዋጋል አይደል እንዴ? የመጨረሻ አንቀጻችን ነው። ዛፍ ዛፍ አሸናፊ እግዚአብሔር ነህ ማለት ነው። እስኪ በሉ ዘንባባ አሸናፊ። ይሄ ዘንባባ ነው። ይሄ አንተን የምትወጋ ጫፉ ላይ ይዋጋል አይደል እንዴ? ስለዚህ ምን አለ? ጫፉ ላይ ይዋጋል። ክርስቶስ ምንድነው? አሸናፊ እግዚአብሔር ነህ ማለት ነው። እስኪ በሉ
አሸናፊ እግዚአብሔር ነህ። አንተን የምትወጋልን ማንን? ሰይጣን። ስለዚህ ምን አደረገ? ክርስቶስ ሙቶ በሞቱ ክርስቶስ አምላክ ስለሆነ በሞቱ ሞትን ድል ነሳና ክርስቶስ አምላክ ወዴት አለ ብለን ሌላ ላይ ልንፈክር አይደለም ነቢይ። ስለዚህ ክርስቶስ ምን አደረገ? ይሄ የሚደረግ ክርስቶስ አምላክ አሸናፊ እግዚአብሔር ነሳና አሸናፊ እግዚአብሔር መውጊያ ወዴት አለ ብለን አጋንንትን አላሸነፈ ፍክር አደረገ። ሞትን አሸናፊና አልዓዛርን ከሞት ያስነሳበት ምክንያት ራሱን አሸንፎ አልተነሳም። እስኪ በሉ አሸናፊ ተነስቷል። ስለዚህ ክርስቶስ ምንድን ነው? አሸናፊ። ሁለተኛ ደግሞ የዘንባባን ከሞት ያስነሳበት ራሱ ሞትን አሸንፎ አልተነሳም ተነስቷል። ለብሎ ወይ ክርስቶስ አሸናፊ ነው። ጨርሶ የማትታወቅ የማትመረመር አምላክ የማትመረመር አምላክ ነው። የማትመረመር ለብሎ ወይ አምላክ ነው። እንደገና ደግሞ ጨርሶ የማትታወቅ የማትመረመር አምላክ ነው። አብርሃም ይስሐቅ የማትመረመር አምላክ ነው። ይስሐቅ ያዕቆብን ሲወልድ የማትመረመር አምላክ ነው። እንደገና ደግሞ ዘንባባ የደስታ ምልክት ነው፣ የማግኘት ምልክት ነው። አብርሃም ይስሐቅን ሲወልደው ይስሐቅ ያዕቆብን ሲወልድ ዘንባባ ይዞ እግዚአብሔርን አመስግኗል እና አንተ ተድላ ደስታችን በአንተ የሚፈጸምልን ፍስሐ ኩሉ ዓለም ነህ ሲሉት ዘንባባ ይዘው አመስግነውታል። ተምር ይመረታል። ተምር ይዘው ለምን አመሰገኑት? ተምሩን እግዚአብሔር ያለ ነው። እስኪ በሉ ከፍ ያለ ነው። አይታችሁ ታውቃላችሁ? ከፍ ያለ ነው። ቁመቱ ትልቅ ነው። የማይቻልም ኢየሩሳሌም በብዙ ተምር ይመረታል። ታዲያ ከፍ ያለ ነው። አንተ ልዑል እግዚአብሔር ነህ ማለት ያማሉት አምላክ የጌቶች ጠባብ ደረት አጭር ቁመት ይዘህ ተወልደህ ብንዳስስም ለእኛ ብለህ በምድር ብትመላለስም አንተ ልዑል እግዚአብሔር ነህ። የፍጥረታት ጌታ የአማልክት አምላክ የጌቶች ጌታ ነህ ለማለት ተምር ይዘው አመሰገኑ። የተምር ፍሬው በእሾህ የተከበበ ነው። አንተም ጌትነትህ አይመረመርም። ተምር ውስጡ ፍሬው አንድ ነው። ለምሳሌ የሮማን ፍሬ ብታዩ ሮማን ውስጡ በጣም ብዙ ፍሬ ነው ያለው። ተምር ግን ላይኛውን ቅርፍቱን በልታችሁ ውስጡ ስታው ስንት ፍሬ ነው ያለው? አንድ ፍሬ። አንተም ተቀዳሚ ተከታይ የሌለህ የአብ የባሕርይ ልጅ ነህ። እስኪ ተቀዳሚ ተከታይ የሌለህ ስለሆነ ብቸኛ ልጅ የአብ ብቸኛ ልጅ የባሕርይ ልጅ ነህ። እኛ የአብ ልጆች ነን አይደለም? ነን። በምን? በጸጋ ከድንግል የተወለደ ክርስቶስ ግን የባሕርይ ልጅ ስለሆነ ብቸኛ ልጅ፣ ብቸኛ ልጅ፣ ብቸኛ አምላክ ከብቻው ከአብ የተወለደ ብቸኛ አምላክ ከብቻዋ ከድንግል የተወለደ ብቸኛ አምላክ ስለሆነ ከዚህ የተነሳ ወልድ ዋሕድ አንድም ዋሕደ ባሕርይ ነህ። አንድ ባሕርይ ነህ። አንድ ባሕርይ ነህ። የአንድ ባሕርይ ነህ በሉ። ያሸነፈም እሱ ነው። ያንቀላፋ እሱ ነው። ከካቶሊክ የምንለየው ይሄ ነው። ካቶሊክ ሁለት ባሕርይ ነው የምትለው፣ እኛ አንድ ባሕርይ ነው። አንድ ባሕርይ ነው። የተጠማም እሱ ነው። የደከመም ያው እሱ ነው። ያሸነፈም እሱ ነው። ያንቀላፋም ያው እሱ ነው። ባሕርይ የገሰጸም እሱ ነው። የታመመም እሱ ነው። የተራበም ያው እሱ ነው። ህብስት አበርክቶ ያጠገበም እሱ ነው። የተጠማም እሱ ነው። ውሃውን ጠጅ አድርጎ ያረካም እሱ ነው። የጠየቀም እሱ ነው። ሳይጠይቅ ያወቀም እሱ ነው። የታመመም እሱ ነው። የታመሙትን የፈወሰም እሱ ነው። የሞተም እሱ ነው። ሙታንን ያስነሳቸው ሞትን ያሸነፈውም እሱ ነው። በጠባብ ደረጃ የተወሰነውም እሱ ነው። በሰማይ ከአባቱ ጋር የሚመሰገነው አንድ ባሕርይ የሚደክመውም እሱ ነው። ኃያሉም እሱ ነው። የወደቀውም እሱ ነው። ትንሣኤያችንም እሱ ነው። ስለዚህም ተባለ አንድ ባሕርይ ክርስቶስ በሉ እንጂ አንድ ባሕርይ ክርስቶስ ከሁለት የማይከፈል ይነሳ ይንፈልጦ ለአሐዱ ክርስቶስ ሀበክሌቱ እንዳል ወይ ሀበክሌቱ ገጻት ይላል። አንድ ክርስቶስን ወደ ሁለት አካል ወደ ሁለት ባሕርይ ወደ ሁለት ክፍል አንከፍለውም ብሎ ይነገራል። ከቃሉ ጋር ናችሁ፣ ጽኑ አምላክ ነው። ከዚያ ደግሞ ምን ይዘው አመሰገኑት? አንድ ዛፍ ቀረጽ። አይዟችሁ ፈጣሪ ምን አለ? አቤት ዘይደክም ወይራ ጽኑ ነው፣ አንተም ጽኑ አምላክ ነህ ማለት ነው። እስኪ ጽኑ አምላክ ነው። ጽኑ አምላክ ነህ። ተመልከቱ። ትጉ ዘይደቅስ ፈጣሪ ምን አለ? ዘይደክም እግዚእ ስሉጥ ላዕለ ኩሉ ይላል። ተመልከቱ። ትጉ ዘይደቅስ የማንቀላፋ ትጉ በሁሉ ላይ ተመልከቱ። የማንቀላፋ ትጉ በእግዚአብሔር ስም ብሎ የማይደክም አምላክ እኔ እላችኋለሁ ብሎ እግዚእ ስሉጥ ላዕለ ኩሉ በሁሉ ላይ የሰለጠነ ማን? ክርስቶስ በሁሉ ላይ የሰለጠነ ማንሳትማ አጋንንትን በእግዚአብሔር ስም ብሎ ሳይሆን የሚያዛቸው
እኔ እላችኋለሁ ብሎ በገዛ ቃሉ አይ ጋኔን ማውጣትማ ነቢያት አውጥተው እንዳይባል እሱ በቃሉ ሙት ማንሳትማ ኤልሳዕ አስነስቶ እንዳይባል እሱ በእግዚአብሔር ስም ብሎ ሳይሆን በገዛ ቃሉ ሕግ ሲያስተምር እንደ ነቢያት ከመፋሳት እግዚአብሔር አዶናይ ከመዚህ እግዚአብሔር ለኩሉ ይመልክ መቃብራት ብሎ ሳይሆን እኔ እላችኋለሁ ብሎ ሕግን የሰራት ፀሐይ የጨለመችለት ባህር ገብቶ ባህር የምትታዘዝለት ነፋሳት የሚደነግጡለት ድንጋይ ያመሰግነው መቃብራት በደም የተናፈቱለት አለት በደሙ የተሰነጠቀለት ፀሐይ የጨለመችለት ጨረቃ ደም የለበሰችለት ከዋክብት ብርሃናቸውን ነስተው የረገፉለት ምድር የተንቀጠቀጠችለት ሞት የሚፈራው ሁሉን የሚችል እርሱ ክርስቶስ ነው። ሁሉ የሚቻለው ጽኑ አምላክ ነውና ምን አደረገ? ወይራ ይዘው አመሰገኑት ሲባል አላችሁ። ወይራ ብሩህ ነው። ወይራ ብሩህ ነው በሉ። አንተም የብርሃን አምላክ ነህ፣ የብርሃን አምላክ ነህ፣ ብርሃን ነህ። ስለዚህ ያ ዝገታችን የምታረግ ወይራ ብሩህ ነው ሲባል ይሄ የኛ ገር ወይራ ያፈራል። የእስራኤል ወይራ ነው የሚያፈራ። የእስራኤል ወይራ ዘይት፣ የወይራ ዘይት ይባል ታውቃላችሁ አይደለም? የእነሱ ሀገር ስለሚያፈራ ነው። ስለዚህ ያ መብራት ይሆናል። አንተ ብርሃናችን ነህ ማለት ነው። ጨለማችንን ወይራ መስዋዕት ይሆናል። አንተ መስዋዕታችን ነው ማለት ልቡናችን የምታበራልን መስዋዕት ልትሆንልን መጣ። ልታጸናን መጣ። እግዚአብሔር ከሁላችን ጋር ይሁን። ልታበራልን መጣ። ጨለማችንን ገፈፈልን። ጨርቅ ሲያነጥፉ ለማለት ቆርጠው ያመጡ ወይራ ይዘው ፍሬ ከሌላቸው ከአሕዛብ የተገኙ ጋር ናቸው ይላሉ። እንግዲህ እግዚአብሔር ከሁላችን ጋር ይሁን። በፊት የሚሄዱት ሌላው በዚህ ሐዋርያት ጨርቅ ሲያነጥፉ እዚያ ደግሞ ቆርጠው ያመጡ ማለት ፍሬ ከሌላቸው ከአሕዛብ የተገኘ ስነ ምግባር ነው ይላሉ። እንግዲህ መጨረሻ ላይ በፊት የሚሄዱትም በኋላ የሚከተሉትም ምን እያሉ አመሰገኑ? ይገባዋል ሆሳዕና በሉ እንጂ ለማን ልጅ? ሆሳዕና ለወልደ ዳዊት በሉ። ለዳዊት ልጅ መድኃኒት መባል ይገባዋል። ለዳዊት ልጅ በሉ በአማርኛ የሰው ልደት ስለተወለደ መድኃኒት መባል ይገባዋል በሉ። እንደማንኛውም ለማን ልጅ እንዳይሉት ለምንድን ነው ለዳዊት ልጅ መድኃኒት መባል ይገባዋል የምንለው? እርሱ ክርስቶስ የሰው ልደት ስለተወለደ እሱ አያድንም እንዳይሉት ይገባዋል። ያድናል። እንደ ነቢያት እንደ ሐዋርያት ነው፣ እንደ ማንኛውም ጻድቅ ነው እንዳይሉት በጣም ምን ይላል? ለዳዊት ልጅ መድኃኒት መባል ይገባዋል። እርሱ መድኃኒት ነው፣ አዳኝ ተብሎ መመስገን ይገባዋል። ያድናል። ኢየሱስ አሁን አንዳንድ ሰው አለ በጣም ምን ይላሉ መሰላችሁ? አንዳንድ ወንድሞቻችን በሌላ እምነት የሚኖሩ ወንድሞቻችን እኔ ከክርስቲያኖች መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ እኔ አምላክ ነኝ የሚል ቃል የሚያሳየኝ ካለ እኔ ዛሬ ክርስቲያን ሆናለሁ የሚል ቃል የሚናገሩ ወንድሞቻችን አሉ። ምስጢሩ ግን ምን አለ? ሆሳዕና። እስኪ መድኃኒት ነው ለምን ይመስላችኋል? መድኃኒት የሚባል ማን ብቻ ነው? እግዚአብሔር በሉ እንጂ ፈጣሪ ነኝ። መድኃኒት የሚባል ማን ብቻ ነው? እግዚአብሔር ነው። እሱ መድኃኒት ተብሎ ሲመሰገን ምስጋናውን የተቀበለው ለምን ይመስላችኋል? መድኃኒት ነኝ። አዎ መድኃኒት ነኝ ማለት ፈጣሪ ነኝ ማለቱ። ከዚህ አስተመልከቱ። እርሱ ሆሳዕና ለዳዊት ልጅ ተብሎ የተጨመረ ከሰው ስለተወለደ መድኃኒት ያላደለ እንዳይመስልህ፣ ብሩክ አምላክ ያላደለ እንዳይመስልህ፣ ተራ እንዳይመስልህ፣ ነቢይ እንዳይመስልህ፣ ጻድቅ እንዳይመስልህ፣ እርሱ የሚያድን አምላክ ነው። ድነትን የሚሰጥ አምላክ ነው ለማለት ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር ነኝ። ብዙ ትምህርት ነበረው። ቡሩክ ዘይም በእግዚአብሔር ስም የሚመጣ የተባረከ ነው አለ። እግዚአብሔር አባቱ መስክሮለት ራሱ እግዚአብሔር ነኝ ብሎ የሚመጣ ስለሚያድናቸው ኢየሱስ ራሱ እግዚአብሔር ነኝ፣ እኔ ሕይወት ነኝ አለ። ሕይወት እግዚአብሔር ንጉሥ ነው። ሕይወት እግዚአብሔር እኔ ሕይወት ነኝ፣ መድኃኒት ነኝ። ሕዝቡን ከኃጢአታቸው ስለሚያድናቸው ኢየሱስ ተብሎ ኢየሱስ ማለት መድኃኒት ነው። ክርስቶስ ማለት ንጉሥ ነው። ዛሬ እየተዘመረለት የገባ ንጉሥ ስለሆነ ነው። ቅዱስ ዮሐንስ አፈወርቅ ንጉሥነቱን ዛሬ አስመሰከረ። አዳኝነቱን ፈውሶ አስመሰከረ። ትንሣኤነቱን ሙት አስነስቶ እሱም ተነስቶ መሰከረ። ስለዚህ ክቡር ምስጉን መስክሮለት ራሱም ደግሞ እግዚአብሔር ነኝ ብሎ የሚመጣ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ክቡር ምስጉን የባሕርይ አምላክ ነው ክርስቶስ። ሆሳዕና በአርያም በመላእክትም ሊመሰገን ይገባዋል። የመላእክት ጌታ ነውና የመላእክት ጌታ ዮሐንስ ወንጌል ምዕራፍ 1 ቁጥር 53 ላይ አማን አማን እለክሙ እምይእዜሰ ዘአሐዱ እምዝትሬዩ እንዘ ይትሐወል ሰማያት
ወመላእክተ እግዚአብሔር ያዕርጉ ወይወርዱ ሀበ እጓለ እመሕያው ሲወርዱ እውነት እላችኋለሁ ከዚህ የሚበልጥ ነገር አሳያችኋለሁ። መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያላችሁ። የሰው ልጅ የሚለው ክርስቶስ ራሱን ነው። ወደ ሰማይ ሲወርዱ እሺ በምድር ነው ያለና ወደ ሰው ልጅ ሲወጡ የሚል ምንድን ነው? በሰማይ ያለ አምላክ ስለሆነ መላእክት የሚያርጉም ወደ እኔ ነው የሚወርዱም ወደ እኔ ነው ማለት ነው። በሰማይና በምድር ያለ አምላክ መሆኑን ለማመስገን አንድ ብሎ ተመስግኗልና ዛሬ ምን አለ? ሆሳዕና በአርያም። አንድም ሆሳዕና ማለት አሁን አድነኝ ማለት ነው። እስኪ አሁን አድነኝ በሉ በሉ ንገሩ። አንድም ሆሳዕና ለወልደ ዳዊት ማለት የዳዊት ልጅ ወይ ማረኝ ማለት ነው። እስኪ በሉ የዳዊት ልጅ ወይ ማረኝ ማለት ጸልየው እግዚአብሔር ሁላችንን የሚማረ። ዛሬ ሁለት ዕውሮች ክርስቶስ በዚህ ያለፈ ሲሏቸው የዳዊት ልጅ ወይ ማረኝ፣ የዳዊት ልጅ ወይ ማረኝ እያሉ ጸልየው ይጮው ነበር። ሰዎች ደግሞ ኧረ ዝም በሉ እናንተ ዝም በሉ መንገዱን ሂዱበት እያሉ የሚከለክሉ ሰዎች ነበሩ። ታትጥሩት ረፍዶበታል እያሉ የዳዊት ልጅ ወይ ማረኝ እያሉ ድምፅ ጨምረው ይጮዋሉ። ዓይናቸውን አበራላቸው። በዛሬው ቀን ሆሳዕና የሚል ቃል ጠርቶ ዓይናቸውን ፈወሰላቸው። ዕውር ማለት ቤተ ክርስቲያን ውስጥ እየኖረ ጽርቁ የታወረ ክርስቲያን ነው። የዳዊት ልጅ ወይ ማረኝ ማለት እግዚኦ መሐረነ ክርስቶስ ብሎ መጸለይ ያለበት። ዝም በል የሚያበራሉት ደግሞ አትጸልይ የሚሉ አጋንንት ናቸው። ሰውን አቋርጥ የሚሉ ማለት ነው። ተኛ ዝም ብለህ ተኛ የሚሉ እነዚህ ናቸው ማለት ነው። እነዚያን አልፎ ከጮኸ ክርስቶስ ዓይኑን ያበራለታል ማለት ብርሃን ክርስቶስ ይበራለታል። ሰው ዓይኑ ሲገለጥ ዓይን ጨረቃን ከዋክብትን ያበራለታል። ፀሐይ ክርስቶስ፣ ጨረቃ ቤተ ክርስቲያን። ጨረቃ ብርሃኗን ከፀሐይ እንደምታገኝ የቤተ ክርስቲያኑ ብርሃን ክርስቶስ ስለሆነ ባችን የታወረን ነው። ከዋክብትን እንደማየት በቤተ ክርስቲያን የሚኖሩ ሰማዕታት ይገለጡለታል። ክብራቸው ይገለጥለታል። የእነሱን በረከት ያገኛል። ሁላችን ዕውራን ሁላችን ልባችን የታወረ ነው። አንድ ጊዜ ሆሳዕና ለወልደ ዳዊት በሉ ሁላችንን የሚማረን ኮዛ ሆሳዕና በአርያም የዳዊት ልጅ ሆይ ማረኝ። ቢሮም ስትገቡ ድገሙት። የዳዊት ልጅ ሆይ ማረኝ። የዳዊት ልጅ ሆይ ጸሎት በሏ። እስኪ ሄዳችንን የሚማረን ጸሎት መጸለይ ቢያቅታችሁ እንኳን ሌሊት ተነስታችሁ መኪናም ውስጥ ስትሳፈሩ ቢሮም ስትገቡ መንገድ ለመንገድም ስትሄዱ በሕሊናችሁ ይህችን ጸሎት በሏ። እስኪ የዳዊት ልጅ ሆይ ማረኝ። የዳዊት ልጅ ሆይ ስትሉ አጋንንት ይርቃሉ። ሌላው ቀርቶ የሆነ ሰውዬ እዚያ እየፎከረ ሲመጣ አባቶቻችን አፋችሁን ገጥማችሁ ሦስት ጊዜ እንኳን የዳዊት ልጅ ሆይ ማረኝ የእግዚአብሔር ልጃችሁ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ካላችሁ ያ ሰው መልሶ አፍሮ ይመለሳል። አባቶቻችን መነኮሳት ለዚህ ነው ምን የናፈቃችሁ ዘመድ ቢሆን ዝም ብላችሁ ሄዳችሁ አትገናኙት። መጀመሪያ አንድ አቡነ ዘበሰማያት ደግማችሁ ነው መሳሳብ። ከርሞ ዞት የመጣውን አታውቀውም። አንድም እኛ ጋር የቀረበ ነው የማናውቀው ከሰውየው እንዳንተርፈው ማለት ነው። ስለዚህ አሁን በገዳማት መነኮሳት ሲገናኙ ምን ይላሉ? እዚያና እዚያ ምን ይነፋፈቁ፣ አንዱ እዚያ ይቆማል፣ አንዱ ይቆማል፣ ወንጌል ይጸልያሉ። ትልቅ ጸሎት ነው። ኋላ ይሳሳማል። ስለዚህ ምንም ነገር ከማድረጋችሁ በፊት ሌላ ጸሎት ባይቻላችሁ እንኳን ጌታዬ መድኃኒቴ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ማለት ይሄ በጣም ትልቅ ጸሎት ነው። ቀን ከሰጠን በሌላ ቀን ስለዚህ ጸሎት ሰፋ አድርገን እንማማራለን። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። ግብረ ሕማማት ማለት ሁላችንንም እግዚአብሔር ይማረን። ታሪክ የያዘ መጽሐፍ ነው። እግዚአብሔር ይማረን። እግዚአብሔር ይማረን። ሁላችሁም ሰሞኑን የመጣችሁ ግብረ ሕማማት እንድትሰሙ። ግብረ ሕማማት ማለት የክርስቶስ ሕማማት ታሪክ የያዘ መጽሐፍ ነው። መጽሐፉ የሌለበት ሀገር እንኳን ቢኖር የ6 ወር ጎዳና ሂደህ እንኳን ቢሆን ሳትሰማ አትተዋል።